በጣም ነው የሚያንቋሽሸኝ። በቃ አንቺ እንደዚህ ውሻ እንደዚህ እንደ ህፃን ልጅ ማለት ነው ባጠገቡ ሳልፍ እንደዚህ እርግጥ ያደርገኛል። ሳይው ታስጠላችሁ ያሁን የኔ ሚስት ትመስላለች ምናምን ብሎ በእግሩ ምናምን እንትን ይለኝ ነበር። የምርሽ ነው? በየትኛው ጽድቄ ነው እንደዚህ አይነት ባል ያገኘሁት ብዬ ሳልጨርስ በድንገት ህይወቴን ሲኦል አደረገው ትለናለች የዛሬው እንግዳችን። እንደው በየትኛው ስራዬ ነው እግዚአብሔር ወይ ይሄን ተባረከ ሰውዬ ሰጠኝ ብዬ እኮ አልቅሻለሁ። አራስ ቤት ላይ እጅ የሚያስነሳ ምን ቢሆን ነው? በጣም ሲመታኝ ነበር በጥፊና ጥፊ ብቻ ሳይሆን ከግድግዳ ነበር ያጋጨኝና እየጋለ ሲመጣ እኔ በጣም ፈራው። በእግዚአብሔር በቃ አትምታኝ፣ መለከፍ አለ አትምታኝ። አልጋ ላይ ተንበርክኬ በጣም እግዚአብሔርን በጣም ለመንኩት። በጣም ተንበርክኬ እግዚአብሔርን አራስ ቤትን በቦክስ በጥፊ በፍርሃት በሰቀቀን ለመግለጽ በሚከብድ የስቃይ ጊዜያትን አሳለፍኩኝ። እሱን ደግሞ በጣም ኃይለኛ ስለምፈራው በሰዓቱ በጣም እየተንቀጠቀጥኩ በቃ እየፈራው እንደዚህ ውጭውን እያየሁኝ ምናምን ቀጥታ ባጅ ውስጥ ነው የገባሁት እና እንደዚህ ምን ሆነሽ ነው እያለኝ ነው እንትኑ ራሱ በቃ እየተንቀጠቀጥኩ በቃ እንደውም የማስበው ያኔ በጣም ቴንሽን ከመሆኑ የተነሳ ከህግ አካል በላይ ሁላ የበላይ እንደሆነ አድርጌ ነው ምስለው። እዛ ፖሊስ ጣቢያ ሲመጡስ ቢያንቀኝስ ብዬ በጣም ነበር የፈራሁት። እነዚህ ነገሮች እንደው አንድ ምልክት ዴት በምታደርጉ ጊዜ አላየሽም? ደጅ ላይ ቁጭ ብሎ ለሊት እንደ መስኮት ሳይው እስከ 8 ሰዓት እስከ 7 ሰዓት ያወራል ስልክ። ለምሳሌ ሌላ ሚስት ብትሆን ትጠይቃለች። እኔ ግን ጭራሽ እያየሁት እንደሆነ እንዳያየኝ እደበቅ ነበር እዛ ራስ ቤት ውስጥ ማለት ነው። ይሆናል ይሰምራል ብዬ ትዳር ብመሰርትም የደረሰብኝ የአካል የስነ ልቦና የጤና ችግር እና ከትላንት ዛሬ ላይ ያለሁበትን ህይወት ባካፍላችሁ ትጠቀሙበታላችሁ ስትል የዛሬዋ የእይታ እንግዳችን ሀና እዚህ ትገኛለች። እኔ ራሂል ነኝ። ይህ ደግሞ እይታ ቲቪ ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። ህይወቴን በቃ ማመን ከሚከብደኝ ነበር አንዳንዴ። ለምን ልጆችሽን ይዘሽ በዛ ስሜት ቤት ውስጥ እንደዚህ ዘግተሽ መተኛት አልተኛም። በቃ እኔ ቁጭ ልጆቹን በዚህ ጋር ነው በዚህ ጋር አስተኝቼ በቃ በጣም በመልበስ በመዘነጥ ምናምን ነው የምታወቀው ሰፈር ውስጥ በጣም ላፊ ማለት ነው። በዛች ፍርሃት ህይወትን ከማጣት የማይሻል ነገር የለም። በዱላው እንኳን ባይሆን በመሳቀቁና በፍርሃቱ ብቻ ሞት ነበር ነው። አንድ አዲስ መረጃ አለኝ። አሁን የእይታ ቲቪ ቲሞች እንደነገሩኝ 80% የምትሆኑ ተመልካቾቻችን ሰብስክራይብ ሳታደርጉ ወይም ቤተሰብ ሳንሆን እያያችሁ እንደሆነ መረጃዎች ያሳዩናል። ስለዚህ አሁኑኑ ቤተሰብ መሆናችሁን ሰብስክራይብ ማድረጋችሁን ያረጋግጡ። ሰብስክራይብ ያድርጉ። እንኳን ደህና መጣሽ። እንኳን ደህና ቆይሽ። ሰላም ነሽ? ሰላም እግዚአብሔር ይመስገን አላህ አክብረሽ እንግዲህ ለዚህ ኢንተርቪው ብለሽ ስለመጣሽ ከናዝሬት አመሰግናለሁ። ከልጅ ችግር የለውም። እንግዲህ የተወሰነ ነገር አይተን ነበርና እዛ ጋር ካጋራሹ ታሪክ ውስጥ የሆነ ከታሪኩ ጋር አብሮ የሚሄድ ምናምን መልክሽ ምናምን አላ ከታሪኩ አንፃር በቃ በጣም ጉስቁላለች የተጎዳች ምናምን የሆነ እንትን ያለ ሰው ነበር የምጠብቀውና አይተሽኩን አንቺሽ ባል ታሪኩ ነው ያልኩ። ጭራሽ ነው ማትመሲው በጣም ነው የምታምሪው። ሆነስትሊ ለእንትን ለካሜራ አይደለም እግዚአብሔር ምንም ይወለድሽ ማትመሲ ምንም ራስሽን ጥብቅ ያደረግሽ ጎበዝ በዚህ በጻፍሽ ውስጥ ያን ያሳለፍሽ አይነት የምትመሲ ሰው አይደለሽምና ግን አለ ህይወት እንደሚቀጥል ማሳያ ነው። ያ ልክ ነሽ። ራስሽን አስተዋውቂልኝ። እሺ እኔ ሀና እባላለሁ። ያው ናዝሬት ነው የምኖረው። ያው ከናዝሬት ነው የመጣሁት። እንግዲህ ጥርስሽ ያው ብዙ ያስታውቃል። ስለዚህ ሀና እባላለሁ ስትይ ከበፊቶቹ ነኝ ከ90ዎቹ። ጥርስሽ ይናገራል። ከናዝሬት ነው የመጣሁት። አዳማ እንዴት ነው? አዳማ አምሮበታል። ኮሪደር ልማት ነው። ተመቻለች። አሪፍ ናት። ጥሩ ነው። ቆንጆ ነው። ሁለት እድገትሽ አዳማ ነው? አዎ እዛው ነው። የእውነት? ናዝሬት። አዎ ኦኬ። ናዝሬት ልጅ ነሽ? ተወለድኩትኝ። አዎ በጣም አሪፍ ነው። እስቲ የሆነው ነገር እንግዲህ ከዚህ ቀደም በነበረው በልጆች አባት ወይም በቀደመው ባለቤትሽ የሆነብሽ ነው የደረሰብሽ ነገር ነው አጠር አድርገሽ ገልጸሽ የነበረውና ከጸቡ በፊት ከተፈጠሩት ነገሮች በፊት ሀናና የልጆችሽ አባት እንዴት ተገናኛችሁ? ቀድሞውኑ ከሳች የጻፍሻት ነገር በጣም የሆነ ልብ ስብር ያደርጋል። ኦነስትሊ ባንዲት የተረገመች ቀን ይላልና ቀኑን እንደዛ ብለሽ እንድታስቢው ያደረገሽ በጣም ቁስል ሊኖርብሽ ነውና እሱን ቀን አስታውሺ። ያው እኛ በስራ ነው የተዋወቅነው። አጋጣሚ እኔ አካውንቲንግ ነበር የተማርኩትኝ፣ እነሱ ደግሞ አካውንታንት ስለሚፈልጉ ለስራቸው ያው በዛ በሰው እንትን ተባለና እኔ ወደዛ ሄድኩኝ። በዛ በስራ ነው የተዋወቅነው። ከዛ ተመልሼ ወደ ናዝሬት መጣሁ ማለት ነው።
እና ያው ስራ ቦታው የት ነበር? እሱ የሚኖርበት አካባቢ ማለት ነው። ኦኬ ለስራ ብለሽ አንቺ ከዚህ እዛ ሄድሽ? በቃ ለስራ ነው የሄድኩትኝ። ያው እና ተመለስኩኝ። ያው በርቀት ነው አመት ከምናምን 6 ወር 7 ወር ያክል በርቀት ነው ግንኙነታችን የነበረው ማለት ነውና ማን ጀመረው? እንዴት ወደ ፍቅር ገባችሁ? ከሌሎች ሰራተኛው ስለምን ተለየ? አንቺ ጋር ምን ተለየ? ያው እኛ ሁለታችን ስለተቀራረብን ያቀራርብ ነበር ስራ ብዙ ወረቀቶች ያለው አውጥ ሂሳብ ያደማምር ነበር። እሺ በዛ ነበርና ተዋወቅን። በቃ ያው አይተሽ የምትግባቢው የምትዋደጂው፣ እኔ ደግሞ የሆነ አይተሽ የምትወጂው ወይ ሰው አለ ያው እና በቃ መጀመሪያ ላይ በእይታ ነው በባህሪ ሳይሆን በእይታ ነው የተግባባ ነው። ከዛ በኋላ ያው በርቀት የቀጠለ ነገር ነው። ወደ ፍቅር እንደገባችሁ ማለት ከምን ያህል ጊዜ በኋላ ወደ ፍቅር ገባችሁ ወይስ እንደተያያችሁ ወዲያው ነው ዴት ያደረጋችሁት? አይ በቃ ትንሽ ጊዜ ነው እዛ የቆየሁትኝ። ያው እንደዚሁ ወደ ፍቅር ሳይሆን ያው የምትግባቢው ነገር በቃ መግባባት በጣም ተግባባን። ከዛ ተመለስኩኝ። አብዛኛውን ጊዜ በስልክ ነው የምንተዋወቀው። እስቲ በስልክ ስታወሩም ኖርማል ወሬ ነው? እንዴው በጣም ጥሩ በቃ አይ ኖርማል ሳይሆን እንደ ጓደኛ ወደ ፍቅር ገብታችኋል? በስልክ ማለት ነው። ከዛ ያው ተገናኘን። እሱ ወደዚህ ይመጣል፣ እኔም ወደዛ ሄዳለሁ። በዛ እንደዛ እያለን በርቀት ብቻ ወደ አመት ከ6 ወር ምናምን ያክል ቆይተናል። በትዳር በጓደኝነት ማለት ነው። እንደዛ ነው። ለለመሰልሽ በደንብ ከስር ማጸዳው ነገሮችን ይሄ አፕሮቹ ከሱ ከነበረ ወይስ ካንቺ ነበር ወይ ዲቴል ማወቅ የፈለኩት? አንዳንዴ መነሻዎቹ ላይ ምልክት ይሆናሉ፣ አንዳንዴ ደግሞ ምንም ማታቂው ሆኖ የሆነ ሰዓት የሆነ አዲስ ባህሪ ይታያልና ስታዩ ምኑ ደስ አለሽ? ከዛ እሱ ነው ወይ ይሄ ፍቅር ሞር እንትኑን ያመጣ ወደዚህ ማን ነው በቃ ይሄ ግልጽ አድርጎ ወደ ፍቅር እንድትገባ ያደረገው? በቃ ይሄ እንዴት ነው ወንድ ልጅ ትሪት ሲያደርግሽ የለም በጣም አክብሮቱን ነው ያሳየኝ። እኔ መጀመሪያ ላይ በጣም አክብሮት ነው ያሳየኝ። እኔም ያን ነገር ተመቸኝ፣ ወደድኩት እንዳልኩሽ ነው። ከዛ በኋላ በርቀት ነው የሆነው። ከዛ ስንገናኝ ሁለታችንም ጋር የነበረ ስሜት ስለነበረ ያው ስለዚህ ይንከባከባል ምናምን ጥሩ ሰው ነበረ። በጣም ነበር በጣም በቃ የተመቸሽ ደስ ያለሽ የወደድሽው ከሱ ውስጥ ምን ነበር? ያልኩሽ በቃ ወንበር ተስቦልኝ ነው ወይ ቡና ቦታ ከሄድን በቃ ግርግር ነው በቃ መንገድ ወንበር ተስቦልኝ ነው ምናምን እንዳልኩሽ ቡና ቦታም ቢሆን በቃ እግሬ ተጠርጎልኝ ነው አፈር ከነካኝ። አብዛኛው የዛ ሀገር ሰው ያውቃል። እውነት ለመናገር እንደውም ላያምን ይችላል፣ እርግጠኛ ነኝ። ላያምን ይችላል። አሁን እዚህ ጋር እንደዚህ ሲወራ ላያምን ይችላል። እና በጣም እንኳን በጓደኝነት ተጋብተን ራሱ እስከተወሰነ ጊዜ በቃ እኔ አልቅሻለሁ ሁላ ማየት እድለኝ ማለት በየትኛው ስራዬ ነው እንደዚህ አይነት ጥሩ ሰው የሰጠኝ። እውነት ሌሎች ሴቶች እርግጠኛ ነኝ እንዲህ የገጠማቸው ይኖራሉና እንደው በየትኛው ስራዬ ነው እግዚአብሔር ወይ ይሄን የተባረከ ሰው እየሰጠኝ ብዬ እኮ አልቅሻለሁ። ጥሩ ይንከባከብሽ ነበር? እንኳን ላንቺ ለሚያያችሁም ሰው ይታወቅ ነበር። በጣም ነበር የሚንከባከበኝ እውነት። ከዛ ወደ እና እንደዛ ደግሞ በቃ አያመሽ ማለት ጥሩ ነበር። በቃ እኔ በምለው ነው የሚሄደው ማለት እኔ ያው እሱም ብዬ እዛ ጋር እስኪሄድኩ ድረስ ምለውን ነገር ያደርጋል። በቃ አያመሽም ከኔ ጋር ነው። ቆይ ተቀላቋርት ስም ብለሽ አይደለም ሄድሽ እኮ ሰራ ብለሽ ነው? ስንተዋወቅ ነው መጀመሪያ። አይ ስራው ብዙ ጊዜ የሚቆይ አልነበረም። የተወሰነ ጊዜ ቆይቶ የመጣው ሳምንታት ነው። ሳምንታት ነገር ነው። በቃ እሱን እንትን ብዬ መጣሁ። ሰው ሁለተኛ ሄድሽ ስም ብለሽ ነው ማለት ነው? መሄድ ሳይሆን እሱ መጣ። መጣ እዚህ መጥቶ ነው። እሱ ይመጣል፣ እኔም እሄዳለሁ። እንትን እኮ አይደለም ለመኖር ሳይሆን መኖር አይደለም እኮ ሄደሽ በቃ አንድ ቀን ወይ 2 ቀን ቆይተሽ የምትመጪው ነገር የለም። እንደዛ ነው እንጂ ሽማግሌ ምናምን ተልኮ እንደዛ ነው ትዳር የጀመርነው። እና ሳንወልድ በፊት 1 አመት ምናምን አብረን ኖረናል። ከጓደኝነት በኋላ ወደ ትዳር እንግባ የሚለው ሀሳብ በቃ እንዴት ወደ ውሳኔ ገባችሁ? ወደ ውሳኔ ገባን። እውነቱን ለመናገር እኔም ተራርቆ እንትን ማለቱን አልፈለኩም። ፍቅሩም ነበረኝ፣ በጣም ጉጉቱ ነበረኝ። እንደገና ደግሞ በቃ እንዳታጩ የምትፈልጊ ሰው የለም። አንድ ላይ ስትሆኝ እኮ ችግር የለውም። ስትራራቂ ግን በመሀል ብዙ ነገር ይገባል። እና እኔ በቃ ባለችን ነገር እንጠቃል ነው ያልኩትኝ እኔ ነኝ እውነቱን ለመናገር። ከዛ በቃ እንደ ሴት ትያለሽ አግባኝ ልጅ ወልድ ፈልጋለሁ ምናምን እንትዩ ነገር የምትፈጥሩ ጫና አለ እና በጣም ፍቅሬም ያስታውቃል፣ ይታያል እውነቱን ለመናገር። እና እንዳልሹ በምን ጽድቅሽ የተገኘ ሰው ማምለጥ የለበትም። ይሄ ድልማ አይበልጠኝም ብዬ ነው። እና በቃ ባለው ነገር የሚንከባከብ አይነት ሰው ነበረ እውነቱን ለመናገር። ከዛ
በዛ ነው በቃ ወደ ትዳር የገባ ነው። እኔም ጫና አድርጌያለሁ፣ እሱም ተቀበለ። በደስታ ነበር የምንኖረው። ሽማግሌ ላክ ተባለ? አዎ ሽማግሌ ተላከ። በቃ ገባው በማድረግ ማለት በስርዓት ሽማግሌውን ልኮ ነው የወሰደሽ? አዎ አባቱ መጥቷል። እንደውም ነፍሱን ይማረውን በህይወት የለምና ግን መጥቷል። እና የሆነ ነገር ደግሞ ጽፈሽ አይቼ ነበር። እሺ ነበር እንዴ ሽማግሌዎች ግን ሳክሳሉ በጣም የሽማግሌዎች ሳክስ በጣም እውነት እንደውም ሳክሱ እናንተ ምክንያቱም ከዚህ በኋላ አሁን በደንብ ሽማግሌዎች ገብቶሽ እንዲ መጠየቅ ስላለባቸው ከዚህ በኋላ ማንቺ የደረሰ ሳክስ ካለ እሱን ነግረሽ ሌሎች እንደውም ሚስቶች ባላቸውን ሳይሆን ሽማግሌዎች የሚላኩትን ሽማግሌ ነው ማጥናት ያለባቸው። ለምን ትክክለኛ ነገር አለ የሚናገሩት አብዛኛው። ያው እኛ ስለዛ ጥሩ ነገር ፈጥረን እንትን ለማለት እንሞክራለን፣ ግን በደፈናው ነው ይሄ ነገር። ይቅርታ እኔ ባህሉን እንትን ለማለት ሳይሆን እንደ ቀልድ ማድረግ የተናገርኳት ነገር እሱ አይጠጣም እሱ እንትን አይልም የሚባለው ነገር ለዛ ነው ሳክስ ያልኩት ማለት ነው። እዛ ጋር የሱ መገለጫ ተብሎ የተነገረው ነገር አንቺ ህይወት ውስጥ ቤት ውስጥ ከገባሽ በኋላ ተቃራኒ ሆኖ ነው ያገኘሽው? አዎ የሌሉ ነገሮች አሉ እውነቱን ለመናገር ያሉም አሉ የሌሉ ነገሮች አሉ። እና እሱንም ለመንካት ነው እንዳጠቃላይም የሚታይ ነገር ስለሆነ እንደ ቀልድ አድርጌ እንትን ያልኩት። አዎ እኮ ለዛ ነው እንደ ቀልድ አድርገሽ አንቺ የሆነብሽ እኮ የደረሰብሽ ነገር ስላለ ነው ነገር አድርገሽ ያለፍሽውና ለዮናንችም ሰው እንደዚህ ደርሶባት ነገር አድርጋው ሳታልፍ ወይ ደግሞ ነገር ሳትጎዳ በፊት አክቹሊ በርግጥ እውነት ለመናገር እንትን ብለው ማለት አውቃው ምናምን ተግባብታ ምናምን ነው ሁሉም ነገር ድራማ በሚመስል መልኩ ነው የሚደረገው እኮ። ግን ቢሆንም ደግሞ እንደ ወላጅ የሚጠየቁ መስቀለኛም ጥያቄ የሆኑ ለልጃቸው መሰረታዊ የሚሉ የሚጠይቋቸው ጥያቄዎች ግን በቃ ቢቻል ሊሆን እውነቱ እሱን እኮ ነው። ኦኬ እሺ ሰው ከዛ በኋላ አብራችሁ መኖር ጀመራችሁ? በጣም አንቺ ሀገር ወይስ እሱ? ኧረ እሱ ሀገር ነው የሄድኩትኛ። ፍቅር አሸነፈ? ከተማዋን አላውቃትም ምናምን ነገር በቃ እኔ እሱ አንድ እሱን ብዬ ነው የሄድኩት እዛ ሀገር እና እኔ ነኝ የሄድኩት ወደዛ ማለት ነው። እንዴት ከዛ ትዳር ምን ይመስላል? የመጀመሪያ ጊዜ ነበር መጀመሪያ ላይ በቃ በጣም ደስ ይል ነበረ። እኔም ትዳር በጣም እውነቱን ለመናገር በጣም ጓጓው ህይወት የነበረው ለትዳር በጣም ነው የምወደው። ለምን እናትና አባቴ የኖሩትን ላይፍ አውቃለሁ። በጣም ተከባብረው በጣም ተዋደው ነው የሚኖሩት እውነቱን ለመናገር እና እንደ እናቴ አይነት ሴት መሆን ፈልግ ነበር እኔ እውነቱን ለመናገር። ለምን ሴት ልጅ እንደ እናቴ ከሆነች እውነቱን ለመናገር ጥል አይፈጠርም። ለምን ቢቆጥሱ አባቴም በጣም ደስ የሚል ሰው ነውና ያን ነገር መኖር እፈልጋለሁ። በአጠቃላይ እንደ እናቴና እንደ አባቴ እናትና አባቴ ወደ 50 ዓመት ሊሆናቸው ነው በትዳርና እንደነሱ መኖር ፈልግ ነበር እና በቃ ደስ ይል ነበር። እኔም በቻልኩት ትሪት ላደርገው ሞክራለሁ። እሱም በቃ ትሪት ያደርገኝ ነበር ምናምን ነገር በቃ በጣም ደስ ይል ነበር መጀመሪያ ላይ። እዚህ ስቲል ኢሞሽናል ጊዜ ላይ ጥሩ ጊዜ አሳልፋችኋል? አዎ የመጀመሪያውም ልጅም እስኪወለድ ጥሩ ነበረ። በቃ እውነቱን ነው የምናገረው ማለት ያደረገልኝንም ነገር አልክድም እና ትሪት ያደርገኝ ነበር ምናምን እና በቃ እንደዛ ነበር። ልጁ እስኪወለድ ማለት የመጀመሪያ ልጅ ተወልዶ እስከ ተወሰነ አመት ከምናምን ድረስ ያን ያህል መጥፎ ነገር አላየሁም። ከምን ያህል ጊዜ በኋላ አልወደ እንዳልኩሽ አሁን መጀመሪያ ጊዜ መታኝ ያልኩት ራሱ 1 አመት ከ10 ወር ይሆናል ይመስለኛል ትልቁ ልጄ። አይ ከተጋባችሁ ከምን ያህል ጊዜ በኋላ ነው የወለድሽው? ይኸው 1 አመት 1 አመት ያክል እና እንጣላ ነበረ በእርግጥ አንዳንዴ መሀል እና እንጣላለን። በጣም ማምሸት ጀመረ በቃ ማምሸት ምናምን በጣም ሲያመሽ ጊዜ በጣም ልመክረው ሞከርኩኝ። በጓደኞችም ለማስነገር ሞከርኩኝ እና ይሰማና እሺ ምናምን ይላቸዋል። እነሱም ላሽ ነው የሚለው። ከኔ ጋር ግን ተያያዘ በቃ መጠጡም መቆም አልቻለም። ያመሻል። ሲጠጣ ደግሞ በጣም ነው በቃ ኃይለኛ ነው የሚሆንብኝ ምናምን ነገር እና በጣም መከርኩት አልፈለገም እና ሲጠጣ መማታት ምናምን ጀመረ። ከአንድ ሙለት ጊዜ እኔ ልጄን ትቼ ቤተሰብ ቤት ተመልሻለሁ። ከዛ ከነበረ ከሞቀ ከሰላም ከፍቅር ከመከባበር ወንበር ስሞ ከማስቀመጥ ምናምን በኋላ በአንድ ጀንበር ብድግ ብሎ ነው ተነስቶ አምሽቶ ሰክሮ ምናምን ጠጥቶ ምናምን የመጣው ወይስ የምታያቸው ልክ ያልሆኑ መስቀይ መስመሮች ነበሩ? ቀስ በቀስ ለምሳሌ መጀመሪያ ሰክሮ የመጣ ቀን የነበረው ነገር ንገሪኝ። አዎ መጀመሪያ ቀን በቃ እስከ 4 ሰዓት ምናምን እንደዚህ ማምሸት ጀመረ። ከዛ ያው ባንዴ ቦግ ብለሽ አትናገሪም። እንዴታው በተለያየ መንገድ እንትን ለማሳየት ትሞክሪያለሽ እንጂ ለምን ጠጣ ምናምን ብለሽ እኮ እዛ ጋር እንትን አትይም። በነገራችን ላይ ቅርታ አንቺ ልጅ ሳይመጣ በፊት ገና ትዳር እንደመሰረታችሁ ስራ ምናምን ትሰሪ ነበር ወይስ አንቺ ቤት ነው የምትወስጂው? እኔ ቤት ነው። አንቺ ቤት? አዎ ቤት ነው ያደረኩትኝና
ከዛ በቃ በጣም ኃይለኛ እየሆነ መጣ። ያኔ እንደውም ያኔ እንኳን አልመታኝም ገና ነበረ ልጁም ገና ነበረ ትልቁ መጀመሪያ ልጅ ማለት ነውና ግን በጣም በቃ እንዳልኩሽ መሳደብ ምናምን መጠጣት በቃ ኃይለኝነቱ እያስፈራኝ መጣና አስመክሬው እምቢ ቃሉን ሲል ማስመከር ማለት ሽማግሌው ጓደኞች በጣም ያከብራቸው ጓደኞች ምናምን በእነሱም ሞከርኩኝ። በቃ ሊተውልኝ አልቻለም። ከዛ በቃ አጓጉል ስድቦችን መሳደብ እንደ ሴትነቴ በቃ አጓጉል ስድቦችን መሳደብ ምናምን ሲጀምር ቀጣይነት ኖሮ ስካሩ ቀን በቀን ሆነ። አዎ በቃ ከዛ ቢያንስ እንዲማር ብዬ እህት አለችው ቤት ውስጥና እናትም ስላለች ቢያንስ ልጅ አይጎዳም። ይሄ ያው የምትይው ነገር የለም። አብራችሁ እየኖራችሁ ከሆነ ሁለት ሙሽሮች ቤት እናቱ እህቱ የእሱ ዘመድ ምን ይሰራል አሉ ማለት እዛ ሀገር ላይ አሉ ማለት ነው። ስለዚህ ልጅን ቢያንስ እስቲ የኔ መኖር እዛ ቤት ውስጥ ማለት እኔ አሁን ተው ስለው አልተውም አይደል ያንን ነገር። ስለዚህ የኔ ያለ መኖር ምናልባት ሊያስተምረውና ይቅርታ ብሎ ያን ነገር ያስተካክላል በሚል ልጅን ለአንድ ወር ያክል ትቼው እዛ እነሱ ቤት ትቼው እናቴ ጋር ሄጄ ነበረ። በቃ ማለት በጣም ይናገረኛል፣ በጣም ይሳደባል ምናምን እና እንዲማርበት በማለት ልጅን ቁጭ አድርጌ እናቴ ቤት ሄድኩኝ ማለት ነው። መጥፋት ነው ወይስ ተነጋግራችሁ? አይ መነጋገር ሳይሆን በቃ ቤት አስቀምጬው ሄድኩኝ፣ ነገርኩትኝ። ቤት ከሄድሽ በኋላ አሁን እናቴ ጋር ለምን እንደውም ስልኬንም የተወሰነ ጊዜ ከዛ በኋላ አጠፋሁኝ። ለምን በቃ እንዲያስተካክል ነው ያንን ነገር ተመልሶ ትዳሪ ብሎ እንዲመለስ ነው እድል ለመስጠት ያክል ማለት ነው። ከዛ እነትም አየው ነገሮችን አየ። በቃ ይቅርታ ምናምን ነገር አለ ከቤተሰብ ጋር ይቅርታ። አንድ ወር አንቺ እንደ እናት ያሳለፍሽውን ጊዜ ደግሞ ታካፊ በጣም ከባድ ነው። ከጎረቤት ጋር እደዋወላለሁ፣ ሙሉ ኢንፎርሜሽን እሰማለሁ። ያው ቤተሰቦቹም ልጅን ስለሚወዱት ምንም እንደማይጎዳ አውቃለሁ እና ናፍቆቱ በጣም ከምልሽ በላይ በጣም ተፈትኛለሁ እውነቱን ለመናገር። ይሄን ሁሉ መስዋዕትነት የከፈልኩት ልጄን እስከመተው እንደዛ የምወደው ልጅ ትቼ እስከመውጣት ያደረገኝ ለሱ ካለኝ ፍቅር ነው። ለምን ትዳሩን ለመመለስ በአንዴ የምትወጪው ነገር ስላልሆነ እና እሱም በቃ እንደተማረ ሆኖ ከዛ ነገር እንደተማረ ሆኖ መጥቶ ወሰደኝ። ቀርታ ሁለተኛ አላደርግም ምናምን አለ። ከዛ በኋላ ግን በቃ ነገሩ እንደውም እየባሰ ምናምን መጣ። ያንቺ ቤተሰቦች በዚህ ጉዳይ ላይ ምን ሀሳብ ሰጡበት? እነሱ እሱን አወሩት ምናምን ነገር? ያው መጣ ቤት ድረስ ቤት መጥቶ በቃ በጣም ይቅርታ የኔ ጥፋት ነው እንደዚህ አላደርግም ምናምን ብሎ አባቴንም እናቴንም ይቅርታ ጠይቆ ተመለስን ማለት ነው። ከዛ እኔም በቃ የሚስተካከል መሰለኝ ደስ አለኝ። እስከ ተወሰነ ጊዜ ደህና ነበረ። ከዛ ይሄ ነገር ያው አልፎ ይፈጠራል። እንደዛ እያለ ያው ህይወት ቀጠለ ማለት ነው። እንደ ድሮ ቀን በቀኑን ትቶ በቃ አንዳንዴ ከስንት አንዴ ሆነ። አንቺም ያንን ደግሞ ቶለሬት አደረግሽ። ያው ችግር የለውም በማለት እንትን አልኩኝ። ግን የሆነ ጊዜ እንደዚሁ ድጋሚ ልጄን ቅርታ ጊዜ ጋር ግን ሁለቴ ነው ልጄን ትቼው የተመለስኩት ወደ ቤተሰብ ቤት እና አንድ ጊዜም እንደዚህ በጣም አመሸ 7 ሰዓት 8 ሰዓት ሆነ ሌሊት ማለት ነው። እና ስደውልለት ቴክስት አደረገልኝ። እዛ ላይም ገልጬዋለሁ እና ስልክ እንዳትደውይ ስልኬ ላይ በቃ ምን አገባሽ ምናምን ነገር አለኝ። ይህ ማለት ከዚህ ከጥፋ ከመጀመሪያው በኋላ ስንት ምናምን ከተባለ በኋላ ከስንት ጊዜ ከስንት ጊዜ እውነቱን ለመናገር ቀኑን አላስታውስም። ቀኑን አናቱ ላይ ሳይሆን እንደው ማለት ወዲያው ነው ወይስ በጣም ቆይቷል? እዚህ ጋር ደግሞ 1 አመት ከስንት ወር ይሆናል ልጄ? ከ4 ወር አካባቢ ይሆናል ትልቁ ማለት ነው። ከዛ እና አያገባሽም ምናምን አይነት ነገር በቃ አመጣ። ከዛ ቴክስት አደረገልኝ። ያው እንዳትደውይ ስልኬ ላይ ምናምን ነገር አለና ቴክስት አደረገልኝ። ከዛ በቃ እየተቆጣ እንደሆነ ገባኝና ሲቆጣ በጣም ነው የምፈራው። ከዛ ዝም አልኩኝ እና መጣ። ከዛ ለምንድነው ስልኬ ላይ የምትደውይው ምን አገባሽ ምናምን ነገር ምናምን አለኝ። ከዛ እኔ በጣም ሞቅ ብሎ ስለሆነ ፈራውና ዝም አልኩኝ። ከዛ በቃ እሺ ይቅርታ ምናምን እንደውም ውጪ ነው ማድረው ምናምን አለኝ። ከዛ ትዳር ላይ ሆነሽ የሆነ ወጥቶ ባልሽ ትቶሽ ወጥቶ ሲያድር ደጅ ላይ ይደብርሻል አይደል? ስለዚህ እባክህ ምናምን ጭራሽ ለመንኩትና ገፈተረኝ ምናምን በቦክስ አፍንጫዬን ይሄ እዚህ ጋር በጣም ተጎድቼ ነበረ። ከዛ ፌንት አድርጌያለሁ እኔ የለውም። ከዛ የግቢ ሰዎች ምናምን መጡ። እሱ ወዲያው እኔ ፌንት ሳረግ እንዳልኩሽ ነው አልጮህም። እንደዚህ ሲመታኝ ምናምን አልሰማንም ነው የሚለው ሰው ጎረቤት ሰው ራሱ ለምን ስጮ የባሰ ነው እሱ የሚብስበት የሆነ እሱን ለማጋፈጥ ምናምን እንትን ያልኩኝ ስለሚመስለው ቢያመኝም ዝም ነው የምለውና ሲመታኝ ፌንት ሳደርግ መጡ የጎረቤት ሰዎች ምናምን ነገር እና እሱ ሲመጡ እኔ መቶኝ እሱ ልጁን ይዞት እናቱ ቤት ሄዷል ማለት ነው። ሌሊት ነው። እዛ አጋጣሚ ነው ጎረቤት ሰው የሆነ የሚጠራጠረው ነገር የለም እንትን ሲል በሩን ብርግድ አድርግቶት ሄዷል። እኔ አልጋ ላይ ፊት ለፊት ተኝቻለሁ። አንድ ክላስ ውስጥ ነበር የምንኖረውና ፊት ለፊት አልጋ ላይ ተኝቻለሁ።
ከዛ ምንድነው ምናምን ነገር ብለው ይመስለኛል እንግዲህ መጣው። ከዛ ደም ምናምን ነበረብኝ መድኃኒት ምናምን ሰጡኝ። በጣም ተናደው እንደውም ሄዱ እናቱ ቤት። ከዛ እንዴ እሷን መታክ እንዴት ልጁን ይዘህ ትሄዳለህ ምናምን ብለው ልጄን ይዘው መጡ። ከዛ ከኔ ጋር አደረ ምናምን ነገር ሁሉስ ለሊቱ እኮ እሷ አምሽቶ ሲመጣ ሲደበድብሽ ሲሄድ ስትጓዝ ኦልሞስት ነግቷል ብዬ ነው። ሰፈራችን ይኸውልሽ እንደዚህ የኛ ቤት የነበርንበት እንደዚህና አንድ አስፋልት ተሻግረሽ ፊት ለፊት ቅርብ ለቅርብ ነው። ስለዚህ በዛው በሌሊት የጎረቤት ሰዎች ይሄን ሰውራ ያውቃሉና እሱ ልጄን ይዘው መጣው ያመጡልኝ አጠገቤ። ከልጄ ጋር አደርኩ። እሱ እዛው እናቱ ቤት አደረ። ጠዋትም አልመጣም ምናምን ነገር እና እንደ ሴት እሱን ብለሽ ሄደሽ ተመተሽም እንደገና ልጁን ይዞ መሄዱ ምናምን በጣም በቃ አንዳንዴ የሚሰማሽ ነገር አለ አይደል እንዴ? ግን ቆይ ውጪ ሄጄ አድራለሁ ሲል ስሜትሽን ማወቅ ፈለኩ። ይሄ ጥርግ በል ሂድ ነው ንዴት ነው የፍቅር ይሻልሃል ስሜትሽን ለመገመዝ ድብልቅልቅ ያለ ስሜት ስለሚይዝ ምን እንዴት ነበር? አሁን እኔ በዛ ሰዓት ስለጠጣ እንዴ ምናምን ካልኩኝ ሌላ ነገር ነው። ለምን ውጭ የምታድረው ልለው አልችልም። እንደዛ ጠጥቶ አይደል እንዴ? ለምን ወይ ይመታኛል ወይ የሆነ ነገር ይፈጠራል። ስለዚህ በቃ እሺ ይቅርታ ግባና ጠዋት እናወራለን። በቃ ስለደወልኩኝ ይቅርታ እኔ ደወልኩት ደጋግሜ ተስላለኝ ነው ምናምን ነገር አልኩት ማለት ነው። በቃ ቦክሱ አትለምኚኝ ነው ቦክሱ አትለምኚኝ ያስኩት ልብሱን በቃ አትሂድ በቃ እሺ አትሂድ እዚሁ ይደር። እንዴት ነው ጥለህ ነው ውጭ የምታድረው? ምን ማለት ነው ባልሆነ ጥለህ እንዴት ነው የምታድረው? በቃ አይሆንም ምናምን ብዬ ልብሱን ያስኩት ማለት ነው። እዛ አትሄድም ብዬ እንዴት ትይዥኛለሽ ምናምን ብሎ ገፍትሮ መታኝ ማለት ነው። ያ እንደዛ ነው የተፈጠረውና ልጄ መጣ እንዳልኩሽ ልጄን አመጡልኝ። ከልጄ ጋር በቃ በጣም ሳለቅስ እንደውም እንደዛ አልቅሽ አላቅም። በጣም ከፋኝ። ሰው ሀገር ሆነሽ በቃ ባይተዋር ነው የምትሆኚው እና ከዛ በቃ ጠዋትም ሳይ አይመጣም። የሱን ቤተሰቦች ማንም አልመጣም እና ደወሉልኝ። በእርግጥ ከቤተሰብ ተደወለና ያው ስለ አውቀዋል ነገር አውቀዋል ናይ ምናምን ቤት ምናምን አሉኝ እና ከፍቶኝ ስለነበር ዝም ብዬ እሺ ምናምን አልኳቸውና የፈለኩት ቢያንስ እሱ ይመጣል ብዬ ነው ያሰብኩት። በቃ አትሊስት እኮ ሲጸጸት የሆነ ነገር ይሰማሻል በቃ እና ያኔ በጣም ስለከፋኝ እንደዚህ ወደ ቤተሰብ ጋር ነው የመጣሁት ማለት ነው። እና ምንም ትራንስፖርት ምንም አልነበረኝም። ቤተሰብ ጋር እዚህ ሲደርስ ነው ቤት እንትን የተከፈለው ማለት ነው። እዛ በቃ አሁንም ተመሳሳይ እንደዛው እንደተጸጸተ ሆኖ በቃ ይቅርታ ብሎ እንደዚሁ እንትን አለን ተለመነኝ። ተመለስኩኝ። አሁንም እንደዛው ጓደኛው እንደውም ከጓደኛው ጋር ነው የመጣው ምናምን ነገር መተው ወሰዱኝ። በቃ እንትን አለን ቀጠለ በቃ ያ ነገር። አጥጋቢ ነገር የተናገረው ነገር አለ ሁለተኛ እድል ሲሰጠው ማለት እንደ ቤተሰብም የጠየቀው አካል አለ ምናምን እንዴት እንደዛ አይነት እንዴ? ያው በጣም እንጂ እና በቃ መልሱ ምን ነበር በሰዓቱ? በቃ አልጠጣም ነው የሚለው። አልጠጣም በቃ መጠጥ ነው አልጠጣም። ደግሞ ውጪ ልደርስላት ማለት እኔ ደብሮኛል በዛ ሰዓት ማለት ተናድጃለሁ፣ ጠጥቻለሁ። እንደ ጥፋትም አይቶታል አላመነውም። ረጅም ጊዜ እንደው እኔንም ይወቅሰኝ ነበረ። የዛን ሰዓት ልውጣ ስልሽ መልቀቅ ነበር ያለብሽ እኔን ምናምን ነገር አለኝ። እኔ ደግሞ አልፈለኩም በቃ ውጪ ማደሩን እዛ እውነት እንዴት ልብሴን ትይዥኛለሽ? እንዴት ግባ ተመለስ እንዴት ትይኛለሽ? ይበርድ ነበር ቢያንስ አልመታሽም ነበረ። ቦታ ጥጥ ብል እኮ ወይ እናቴ ጋር ወይ ነው ቦታ ነው ማድረው እና ምናምን አለኝ። ይሄን እንግዲህ እናቱ ጋር ማደሩን የሚያውቀው እሱ ነው እንዴ እንደሚስጣ ሲልባል ሂድ ነው እንጂ የሚባለው ይያዛል እንደዛ ነው። በቃ ከዛልሽ እንደዛ ሆነ። በቃ እንዳልኩሽ አሁንም ተመለስኩኝ። ከዛ በኋላ ያ ነው የሆነው እና ከተመለስኩም በኋላ እንዳልኩሽ በቃ ደህና ሆነ። ለተወሰነ ጊዜ ሰላም ከተወሰነ ጊዜ ሰላም ሆነ። ከዛ ሁለተኛ ልጅ ተፈጠረ ምናምን ማለት ነው። ከዛ በዛም በቃ ደስተኛ ነበረ እሱ። ያ የድሮ ሰው ነው የሚመለሰው ሰላም ሆነ ስትይ ወይስ የሚጠጋጋ ነው? ጠፋ በቃ። አሁን በተለይ ሁለተኛ ልጅ ከመጣ በኋላ የትም አትሄድም አይነት ነገር ተጀመረ። በቃ ይጠጣል። ታው ያልኩትን አንዳንድ ምን ነበር ደስ የማይል ያየሽበት ነገር ምን ነበር? ለምሳሌ በቃ ይጠጣል እንዳልኩሽ ነው። ሲጠጣ በጣም ይሰደባል። በጣም ነው የሚያንቋሸኝ። በቃ ቤተሰብ አይቀርም ሲሰደብ። በቃ አንቺ የደሃ ልጅ እንደውም እኔ እሱን ያገባሁትኝ እሱ ጋር ለኢኮኖሚ ለመሸሸግ አይነት ነገር ምናምን አድርጎ በጣም በቃ በጣም ነው እንትን የሚለኝ የነበረው። በጣም ይጨቁነኝ ነበረ።
ከኢኮኖሚ አንፃር ካነሳሹ አይቀር እሱ እንደዚህ አይነት ስሜት እንዲሰማው ያደረገው አሁን አንቺ እንዳልሽ ፊዚካሊ ሜንታሊ አቢዩዝ ከመደረጉ በዘለለ ፋይናንሻል በጣም በቃ ስትራግል ምናምን የለብሽም? በደንብ ሴፍ ነበርሽ? አይ ሴፍ አልነበርኩም እውነቱን ለመናገር። ለምን ስራ ገባ ይላል ወጣ ይላል። አንድም በጣም የፈተነኝ ነገር እሱ ነው ማለት ይፈተናል፣ ባልና ሚስት ይፈተናል። በቃ ያንን ነገር ማለፍ ያለብሽ እንዴት ነው በጋራ የጋራ ነው አይደለ? ያን ነገር ወደ ወቀሳ አመጣው። ወቀሳ ስልሽ በቃ በገድና በቆል የሚያምን አይነት ሰው ታውቂያለሽ። አንቺን ስላገባው ገድ የለሽም፣ ልጆቹ እነዚህ ልጆች ገድ የላቸውም ምናምን በቃ በጣም ይጮሃል ምናምን ነገር እና ገድ የለሽም ስትባይ እንዴት ነው የምታሳምኘው ይሄን ሰው? በዚህ ጊዜ በስራ ነው የምታመነው አይደል? እንዴት ትሰሪያለሽ፣ ትኖሪያለሽ፣ ነገሮችን ለመቀየር ትሞክሪያለሽ ምናምን ነገር እና በቃ የምን ቆሌ የምን ገድ ነው መስራት ነው እንደዛ ነው ተረግረ እና በቃ ለሁሉም ነገር ተወቃሽ እኔ ነኝ በቃ። እና በቃ ሰውነቴ በጣም ይቀንስ ነበረ። ከዛ ሰውነቴ በጣም ቀነሰ እውነቱን ለመናገር የዛ ራሱ የሚያዩኝ ሰዎች በጣም ይደነግጡ ነበር። ሁለተኛው አርክሼ በቃ በጣም ቀነስኩኝ። ለምን በጣም ይቆጣል፣ በቃ ይሳደባል፣ ይቆጣል ምናምን። የሱ መበሳጨትና መናደድ እኔ በቃ ሰውነቴ ጨረሰው ነው የምልሽ። በቃ ፊቴ ተቋቆረ፣ ቀነስኩኝ እዛ ሆኜ ራሱ ማለት ነው። በዛ ሰዓት በቃ እንትንም ሲሄድ ክትትልም ሲሄድ አብሮ የሚሄድ አይፈልግም። በቃ አብሮ መታየትም ደበረው መንገድ ላይ ምናምን ማለት ነው። በቃ እኔ ካንቺ ጋር ልሄድ ምናምን ነገር አይነት ነገር ይላል እንዴ ቃል በቃል ነው። እና እንትንም ምንድነው ክርስትናም ወልጄም ክርስትናም እንኳን አብሮኝ አልሆነም ማለት አብሮኝ የለም። በቃ ክርስትናም አልሄድም ቤተክርስቲያን ማለት ነው። የምርሽ ነው? አዎ ከእህቱ ጋር ነበር የሄድኩትኝና ምንም ነገር ከኔ ጋር ማድረግ በቃ አቆመ። ምንም ነገር ማለት ነው። እና ማለት ቶታሊ ተለያይ እንትን ብላችሁ ነበር? አልጋ ላይ ታችሁ? መጨረሻ እንደዛ ሳይሆን ሰው ፊት ነው ካንቺ ጋር መታየት ማይፈልገው? መታየት አልፈልግም በቃ በጣም ነው የሚያንቋሽሸኝ። በቃ አንቺ እንደዚህ አንቺ በሰውነቴ እነካለው፣ በመልኬ እነካለው፣ በከለሬ በቃ ውሻ እንደዚህ እንደ ህፃን ልጅ ማለት ነው። ባጠገቡ ሳልፍ እንደዚህ እርግጥ ያደርገኛል። ጠዋት ላይ አሁን ጠዋት እንግዲህ ማታ ሰው ሞቀ ብሎት ነው ምናምን ትያለሽ አይደለ? ሳያት ታስጠላችሁ ያሁን የኔ ሚስት ትመስላለች ምናምን ብሎ በግሉ ምናምን እንትን ይለኝ ነበር። የምርሽ ነው? አዎ እግዚአብሔርን ማርያምና ልጅ እዛ ራስ ቤት ውስጥ ነው የምልሽ ማለት ነውና በቃ ይገፈታኝ ነበር ምናምን ነገርና ምንም በቃ አይረጋጋም። ማታ ጠጥቶ ነው እንዳትይ ጠዋትም ያንን ነገር ያንጸባርቃል። ተመሳሳይ ነገር ማለት ነው። እይታው የኢኮኖሚው ችግር ወይ የስራው ችግር እያለ ገባሽ እንደገና የሱ ስድብ፣ የሱ ቁጣ፣ የሱ እኔ እንትን ማለት መጀመሪያም ስንጋባኛ ከዜሮ ነው የጀመርነው። በቃ አንድ ፍራሽ ነው ያለው። ከዛ በኋላ ነው ነገሮችን አልጋም ምንም ያለችን ነገር ያስተካከልን የመጣ ነው። ያን ያህል ወይ እኔ ያስጠፋሁት ገንዘብ የለ ምንም ያደረኩት ነገር የለም። ግን በቃ አንቺን ስላገባው ነው እንደዚህ እንዳልኩሽ እንደቀድሙ እንደዚህ አይነት ነገር አንቺ በደሃ ልጅ ይላል፣ አንቺ እንደዚህ አይነት ልጅ ይላል ምናምን ነገር እና በቃ በማይወቅሰኝ ነገር በማያንቋሽሸኝ ነገር የለም ማለት ነው። ሰው ግን ልጅ አልካለ እንደሚችል ነው ነው አሁን አንዳንዴ የምሰማቸው ታሪክ ማለት እንዳልሹ እንዲ ቃል በቃል እዋትስቲ ማለት ነው። እውነት ሁሉም ሰው በእግዚአብሔር አምሳል ላይ የተሰራ በቃ ቆንጆ ነው እውነት ለመናገር ግን ቅድም ብዬሻለሁ ያንቺ ደግሞ ይሄ እንትን ለማለት ምናምን አይደለም። ሲጀምር ታውቂዋለሽ ማለት ምንም በዚህ ሁኔታ ውስጥ አሁን እንዳልሽው አሁን ምን አይነት ሁኔታ ውስጥ እንዳልሽ በኋላ እናወራበታለን። ግን ቢያንስ በዚህ ውስጥ ግን አሁን እንኳን ተመችቶሻል ቢባል እንኳን በዚያውን በምታወሪው ውስጥ ግን ያለፈች አይነት ሴት አትመስይም። ገና በቃ ምንም ገና ያላየች ምናምን እውነት ላይክ ምንም ቆዳሽ ላይ ምንም ነገር የለም። ንጹህ ነሽ፣ በጣም ነው የምታምሪው ስልክክ ያልሽና ለምን ምን እሱ አይን ላይ ምን ሆነሽ እየታየሹ ነው ብዬ ነው እዚህ የሚለው። እውነቱን ለመናገር እሱ እንዳልኩሽ ነው። መጀመሪያ ስንገናኝ በጣም ሰውነቴም ደህና ነበር፣ ወፍራም ነበርኩኝ፣ በጣም ደስተኛ ነበርኩኝ። ራሴ ሰርቼ ነው ለራሴ የማደርገው እና በቃ ምንም የሚቸግረኝ ነገር የለም። ባለኝ ነገር ጽድት ብዬ ነው የምኖረው። ሲሄድም እሱ ጋርም ከሄድኩኝ ትራንስፖርት ራሴ እንትን ብዬ ምናምን ወጪዎችን ሸፍኜ በቃ ነጻ ሴት ነኝ። በቃ በምንም በኢኮኖሚ እንትን አለለም እና ስለዚህ እንዳልሹ መክሳት፣ መጥቆሩ፣ መጎሰቃቀሉ፣ ቤት መዋሉ ምናምን ራስን መጣሉም የመጣው እንዳልሹ ልክ ነው ያልኩ አይደለም። ቤት ስለተዋለ ራስ ይጣል ይሆን አይደለም። ግን እንዳልሹ አንቺ እንዳልሹ ከሆነ ግን ይሄ ሰቃቃኑ፣ መሰደቡ፣ መመታቱ፣ ማይመች ህይወት መኖሩ፣ ሰላም ማጣቱ ይሆናል እንዳልሹ በዛ ልክ አይነት እኔ አሁን እያንዳንዱን ነገር እኮ ተናግረሽ ቤት ውስጥ ሴት ልጅ ጠንቃቃ መሆን አለባት። በጽዳት ብቲ በምን ብቲ ጠንቃቃ መሆን አለባት። ባልየው ኬርለስም ቢሆን በጣም ኬር የሚያደርግም እንትን ቢሆን
ለቤቷ ጠንቃቃ መሆን አለባት። እና ከሆነ ጊዜ ግን ባህሪ ያለው እንትን እዚህ ጋር የተቀመጠችው እቃ እሱ በሚፈልገው መንገድ ካልሆነ በቃ ቤቱ በቃ ድብልቅልቁ ነው የሚጠፋው። ሁሉም ነገር እሱ በሚፈልገው መንገድ ነው መሆን። ህይወት ደግሞ እንደዛ አይሆንም በቃ። እና ትንሽ ስህተት ነው የሚፈልገው በቃ ትንሽ ስህተት እና ያ የሚናገረው የሚቆጣው እቃ የሚወረውረው የሚጮኸው ጎረቤት አሁን በጣም ሰው እየሰማ ምናምን በጣም ከዚህ ጋር የማይገለጹ ስድቦች ሲሳደብ ጎረቤት ሲሰማ እኔ ጠዋት ላይ በር ከፍቼ መውጣት እኮ በጣም ሼም ይዘኛል። በጣም ነው የሚከፋኝ ነበረ። እና ይህንንም በሙድ አድርጌ ያስረዳሁት ቢያንስ ስትናገረኝ ሰው እንኳን እንዳይሰማ አድርገህ ተናገረኝ በቃ እለዋለሁ የምር። እና ያ ሰቀቀኑ ነው ሰውነቴን የጨረሰው። በጣም ሰውነቴ ከስቶ ጠቁሬ ነበርና ጠላኝ ነው ብልሽ በቃ በአጠቃላይ ጠላኝ በቃ አስጠላሁትኝ። እና አሁን የራስ ቤት ውስጥ ወጥቶ ማለት አሁን ስላላየው ጅከፉ ምንም ነገር ድምጽ ምናምን ስላልሰማው ከሌላ ሰው ጋር ግንኙነት ይኖር አይኖር አላውቅም፣ ግን እመረምራለሁ ራሴን ማለት ለምንድን ነው እንደዚህ የተቀየረው እላለሁ። ራስ ቤት ውስጥ በተለይ ነው ደጅ ላይ ቁጭ ብሎ ሌሊት እንዲህ በመስኮት ሳይው እስከ 8 ሰዓት እስከ 7 ሰዓት ያወራል ስልክ። ለምሳሌ ሌላ ሚስት ብትሆን ትጠይቃለች እንዴ ምንድን በሙድም አድርጋ ቢሆን ወይ ተቆጥታም ቢሆን ትጠይቃለች እኮ። እኔ ግን ጭራሽ እያየሁት እንደሆነ እንዳያየኝ እደበቅ ነበር እዛ ራስ ቤት ውስጥ ማለት ነው። ትናገሪ ደግሞ የሚመጣብሽን ስለምታውቂ ምንድነው እያዳመጥሽ ነው እንዴ ሊለኝ ይችላል። ስለዚህ በቃ እሱ አሁን ኃይለኝነቱን እዛ ጋር ስላሳየ እኔ ምንም ነገር የመጠየቅም ሆነ የመቆጣት መብት ስለሌለኝ አይቼ እንዳላየ ነገሮችን ማለፍ ጀመርኩ። አቅሜን አጣው ነው የምልሽ በቃ በተለይ እዛ ራስ ቤት ውስጥ ያሳለፍኩትን መቼ ማረሰው እና አቅሜን አጣው በቃ ሙሉ ለሙሉ። እና በጣም እህቴ ያው መታ ነበር የሆነ ጊዜ ራስ ቤት መታ ነበር። በርግጥ የሱን ቁጣ ማየት ስላልቻለች እኔ ራሱ በቃ እንድትሄድ ገፋፋዋትኝ። ለምን እኔ ለምጄዋለሁ በቃ ኦልሬዲ ስለለመድኩት። እሷ ግን እኔ እዛ ጋር ሳልከበር ስታይ የሚፈጠርባትን ስሜት አውቀዋለሁ። እንደ እህቴ ስትሰደብ ሲቆጣት ሲያሸማቀቃት ማየት አልፈልግም አልችልም። ስለዚህ በቃ እኔ ወጣዋለሁ ምናምን ነገር በሚል በሙድ አድርገን እሷ እንድትሄድ አደረኩኝ። በሳምንቱ ወልጄ በሳምንቴ ነው የሄደችው ማለት ነው። ለምን በቃ እዚህ ጋር የማይነገሩ በጣም ብዙ ባህሪዎችን ሲያሳይ ነበር እዛ ራስ ቤት ውስጥ ማለት ነው። እህትሽ ፊት? አዎ እህቴ ፊት በቃ። እና እሷንም እስከ ማንቋሸሽ የሆነ ጥፋት ስታጠፋ ምንድነው ምናምን ብሎ መቆጣት ምናምን ነገር ሳይ ደበረኝ በቃ አልቻልኩም። እኔ ራሴ የገባሁበትን ህይወት ራሴ ነው መወጣት ያለብኝ አይደል እንዴ። ከዛ በቃ እሷን በመሄዷ በቃ በጣም ተቆጣ። እንዴት ምናምን ነገር አለ እንዴት ትሄዳለች ያራለ ምናምን ተቆጣ። ያም ብስጭት አለበት ተበቀለኝ በቃ እዛ ራስ ቤት ውስጥ ማለት ይቻላል። ለመክሳትሽ፣ ለመጥቆርሽ፣ ለመጎሰቋቆልሽ እሱ እንደሚለው በቃ አሁን እሱ እንደሚለው ያልኩኝ ወይም አንቺ እንዳልሽኝ እሱ ይለኛል እንዳልሽው ቃል በቃ ታስጠያለሽ አታምሪ ምናምን ለሚላቸው ነገሮች በፊት ቆንጆ ሆነሽ ተቀብሎሽ አሁን እንዲህ እንድትሆኚ የመሆንሽ ሚስጥር ምክንያቱ ቤቱን ፕሮቫይድ ኃላፊነት ወስዶ እያስተዳደረ ያለው እሱ ነውና የእሱ ውጤት ነሽና አንቺ አንተ ነህ ምክንያቱ ብለሽ እንዲደፍረሽ ነግረሽ አታውቂ? ይሄን ነገር በቁጣ ሳይሆን በጸባይ ልነግረው ሞክራለሁ። እኔ እሱ ላይ በጣም እለፋ ነበረ እውነቱን ለመናገር። ለምን አስለምዶኛል። እኔ አሁን በፊት 3 ሰዓት 2 ሰዓት የሚገባለች 8 ሰዓት ሰክሮ ሲገባ ሳይ ይካፋሻል በቃ። ባልሽ ሰክሮ 8 ሰዓት ወይ 6 ሰዓት ከ6 ሰዓት በኋላ በተለይ ባለው ሰዓት ውስጥ ሲገባ ይሰማሻል አይደል እንዴ? ባለትዳር ወንድ ተከብሮ በሰዓቱ ስራም ከሆነ እኮ እስከ 4 ሰዓት ምናምን ሰርቶ ይግባ። እንደውም እኔ አልኩት በቃ እስከ 3 ሰዓት ስራ እስከ 3 ሰዓት እንደማያስቆይ ያውቃለሁ። ነገር ግን ጓደኛ ምናምን የሚባል ነገር አለ። ትችላለህ እስከ 3 ሰዓት ምናምን አምሽተክ አልቆጣህም በቃ ችግር የለውም። ግን ከዛ በኋላ በጊዜ ግባ ምናምን ነገር እለዋለሁ። እና ሰላም ስትሆኑ? አዎ ሰላም ስንሆን ለምሳሌ ጧት አምሽቶ መጣበት ሰዓት ይሄን ነገር ጧት እናወራለን። እና እንደዛ ለው ነበረ። እና ይሄ ቀደም ያልኩሽን የጠየቅኩሽን ነው ይሄ እሱ እንደሆነ ኃላፊነቱን ልመጣልሽ ነው። እሱን ይሄ አታምሽ ምለውን ነገር እሱን በመቆጣት ራሴን እያናደድኩኝ ምናምንም ነገር ያስባል። ባሽ ኦኬ ምንም አልጎደለብሽም ግን በቃ እኔን ተይኝ አይነት ነገር ነው በቃ። እኔንም ተይኝ አንቺም እንደዚህ ሆነሽ እየታየሻለሽ ጎሎብሽ ሰላምም ማተሽ ወይም ምና ቤቱ ጎሎ ምናም ነገር ሳይሆን በቃ በራስሽ ደስ ይል ኢንጆይ ታደርጊያለሽ። ጭቅጭቁንም ጎሳቆሉንም እንደዛ ነው የሚለኝ በቃ ወደኔ ነው የሚመጣው ማለት ነው አዙሮ። እና እኔ በርግጥ እሱ አይደለም ለኔ ሰላም የሚነሳኝ አንድም። እኔ የምፈራው በቃ አንዴ ሰው እኮ ብለሽው እስቲ ቆይ ለልጆቼ ለትዳሬ ብለሽ ደግሞ
ትተይዋለሽ ወይ በቃ ታውቁት በቃ የሆነ ጊዜው መጨቃጨቁን በተያራስ ቤት ላይ ታውቁት በቃ ያታምሽ ምናምን ማለቱን እንዳልኩሽ አቅምም ስላጣው ታውቁት እና ነገሩ ወደ ምን እየሄደ መጣ ወደ ዱላ አራስ ሴት የሚመታ ወንድ እንግዲህ በቃ ጤነኛ አይደለም። የምርሽ ነው? አዎ አራስ ቤት የምር አራስ ላይ ተኝተሽ እጁን አሰረፈብሽ? አራስ ቤት ያውም እዚህ ጋር ባወራው እዚህ ዝም ብሎ ተራ ወሬ ስለሆነ እዚህ ጋር የማይወራ በተራ ምክንያት ማለት ነው። በቃ ዝም ብሎ ነገር በጣም በተራ ነገር ነው በጥፊ የሚመታኝ ማለት ነው። አራስ ቤት ላይ እጅ የሚያስነሳ ምን ቢሆን ነው ብዬ ነው ማለት እንዴት አቅም ታገኘ ብዬ ነው ልጄን እንትንሽ ጨርቅ ነገር አድርጌለት እና እሱ ጠጥቶ ሲመጣ ድምጽ እንዲረብሽው አይፈልግም እና ትንሹ ልጄ እንትን ብዬው ተኝቶ ያንን ሽንት ጨርቅ አድርጌለት ተኝቷልና አዲስ ሽንት ጨርቅ ስለነበር ከለሩ ይለቅና ቲሸርቱ ከላይ የለበሰውን ቲሸርት ነክቶታል ነገርና ሲያለቅስ ልጄ አጋጣሚ እሱ ነቃ። ምንድነው ልጁም ያለ የምታስለቅሽ ምናምን ተኛበት ምናምን ነገር አለና ብድግ አለ። ከዛ ሲያየው እኔም እስቲ ሽንት ጨርቅ ይሁን እንደ በክፍት ሳረክ ቲሸርቱን ነክቶታል። በቃ በዛ ሰበብ ነው አንድ መጀመሪያ ጊዜ መታኝ ማለት ነው። አራስ ቤት ቲሸርት እንዴት ይነካዋል? ከለሩ እንዴት እዚህ ላይ እንዴት ይወጣላልና በጥፊ መታኝና መጽሐፍ ቅዱስ ምናምን ነበር ወዲያው ነው ፊቴን ያሻሸሁት ማለት ነው። ለምን መለከፍ አለ ስንት ነገር አለ በቃ እዛ እንትን ውስጥ ማለት ነው። እና በቃ ከዛ የሆነ ጊዜ መጨረሻ ለምን ወደ መጨረሻ አካባቢ እንደው ምን ማለት ጀመረ መሰለሽ እሷን ማግባት የነበረብኝን ትቼ ነው እሷን አግብቼ ምናምን ብሎ ሊማታ ምናምን እና እናትየው አንድ ስታገላገል አስታውሳለሁ። እና በቃ የኔ እንደዛ የሱ ኃይለኝነት የኔ መፍራት ሰው ሀገር ነው ያለሁት እኛ ጉልቦታ ቢመታኝ ብሞትስ አለ ስወጣ ሁለት ልጅ ይዤ ወጥቼ እናቴና አባቴም ተከራይተው የሚኖርበት ቤት ውስጥ እኔ ተጨማሪ ገብቼ ብዙ ነገር እዛ አራስ ቤት ውስጥ ሆኜ በጣም ብዙ ነገር አስባለሁ። ለምን እንደምንለያይ በቃ ውስጥ እያመነ መጣ። ለምን ካቅም በላይ ሆነብኝ። በቃ አያገባሽም በምንም ነገር በቃ እንደፈለኩ ብሆን አያገባሽም አይነት ነገር እንደገና አጥፍቶ መጥቶ ጠጥቶ መጥቶ በቃ ተማቺም ተቆጪም እሱ ሲሆንብኝ ጊዜ እንደማልችል በቃ አወቅኩኝ ማለት ነው። እና እንዳልኩሽ ከመጀመሪያ የጀመረው ስድብ ምን ወደ ዱላ እንደዚህ እስከ አራስ ቤት በዱላ እስከመመታት ደረጃ ሲደርስ እኔ በቃ ወሰንኩኝ። በሁለሽ በምን ያህል ጊዜ ይሄ ጥፋ? እኔ እንግዲህ እዚህ ስመጣ ክርስትና እንዳስነሳው በሳምንት ምናምን ነው የመጣሁት ወደ ናዝሬት። ወንድ ልጅ ማለት እኮ በ40 ቀን 40 ቀን እንደዛ ነው። ከዛ በቃ ልጄን እዚህ ጥፊው ገና ከክርስትና በፊት ከሆነ ገና በቃ ከወለድሽ ወራት አልኩ ቀናት ማለት ነው እኮ። እና በቃ በምጥ ነው የወለድኩት ሁለቱንም በምጥ ስለወለድኩ ጭራሽ እኔ ላይ እኔን መውቀስ ሁላ በቃ ይወቅሰኛል። በምጥ የወለድሽው እንዴ በጣም እግዚአብሔር ስለሚወድሽ ነው እንጂ በጣም እኔ ነዛ ጋር አሁን በምጥ ስትወልድ ባልሽ ጀግና ጎበዝ እንዲልሽ ነው የምትጠብቂውና በሱ ሳይቀር ሞራሌ መንካስ ያቅተው በቃ በምጥ የወለድሽው ብቻ እዚህ ጋር የማይወሩ በቃ በጣም የሚያስጠሉ ነገሮችን ነበረ የሚናገረኝ ማለት ነው። እና በጣም ነው የሚያንቆሽሽኝ። በቃ ማንቋሸሽ ቢሉሽ ማንቋሸሽ አይደለም በቃ አትገቢም ለኔ ማግባት የነበረብኝ ትቼ ነው እሷን ያገባሁትኝ። አትመጥኝኝም መንገድ ላይ እንዴት ነው እኔና አንቺ ስንሄድ እኔና አንቺ ምንመጣጠነው ምናምን ይለኛልና ሰውነቴ መክሳቱ ከሆነ ወቅት አለው ጊዜ ያለውና ይመለሳል። ብትችል አንተ ጥሩ ሁንልኝ እኔ የምልህን ነገር ለመስማት ሞክር። የምር እንደዚህ አይነት በጣም ሞራል የሚነካ ንግግር እያለሽ በዚህ ቶንሽ እሺ እንደው ጮኸሽም ይሁን ግን እንደዚህ ነው የምትይው ማለት ነው። ለምን እንዳልኩሽ ነው ምንም ነገር መናገር አልችልም። መቆጣት እንደዚህ ጮክ ብዬ መናገር አልችልም አይደለም ቀና ብዬ ምላሽ መስጠት አልችልም በቃ። እና በጣም ከባድ ጊዜ ነው አራስ ቤት ውስጥ ያሳለፍኩት። እና እንደገና ደግሞ ተወሰነ ጊዜ እንደ 20 ቀን የሚያክል ቁጭ ብሎ ማለት ሰውም ስለሌለ የሚሰራውን እየሰራ ግብም ካለ ያቀርብልኛል ይሰጠኛል ምናምን ነገር ያው ይሄ መጮሁ ምን ማታ መጠጣቱ ወጥቶ መጠጣቱ እንዳለ ሆኖ ቢያንስ ለ20 ቀን ትንሽ ደህና ነበር። ሁለተኛው ልጅ ስትወልጂ እዚህ ሁለተኛው ልጅ ደህና ነበር ማለት ቀን ላይ ያለው ነገር ይሄ ምግብ መስራቱ ምናምን ምግብ ማቅረብ ሌላ ሰው ስለማይሰራ ያቀርብልኝ ነበር። ይቅርታ ሁለተኛው ልጅ በመምጣቱ ደስተኛ አልነበረም? አረ ፈቅዶ ነው እንግዲህ ሆኖ ማለት ተመካክረን ፈቅዶ የመጣ ነገር ነው። አንቺ እንደሚስት ምን አይነት ሚስት ነበርሽ?
እኔ አጠቃላይ የምለው ከአቅሜ በላይ ሆነ በቃ እሱ ከአቅሜ በላይ አሁን እኔ እዚህ ጋር ራሴን ከጥፋተኝነት እንትን ለማለት ጥፋተኛ አይደለሁ ምናምን ለማለት ሳይሆን አላቅም እኔ በባህሬ እንትን ነኝ እንደዚህ ጮኬ መናገር እንደዚህ ምናምን አልችልም እውነቱን ለመናገርና እንዳሸነፈኝ አውቆ ይሁን አላቅም በቃ መስማት ማቆሙ መሰለኝ ያ ነገር እንዲፈጠር ያደረገው በቃ ከአቅም በላይ ሆነብኝ ከቁጥጥር ውጪ የሆነ ሰው ምትይው አይነት ሰው የለም በቃ እንደዚህ አይነት ነገር ነው እንዳልኩሽ እኔ በባህሬ እንደዚህ ጮክ ብዬ መናገር አልችልም በምክር ነው አብዛኛው በምክር ነው በመለማመጥ ነው ነገሮችን እንትን እምለው ለምን እኔ አላቅም ምናልባት እዚህ ሀገር ቢሆን አንድ ላይ አንድ ሀገር እና ይሄ ወገን ዘመድ ያለበት ቦታ ቢሆን ላልፈራ ወይ ጮክ ብዬ ልናገር ወይ እንደሚስታክተላ አካባቢ እኮ ለድሬዳዋ ቅርብ ናቸው ምናምን በቃ ምናምን የሚናገሩ አይነት ነገር ናቸው ሳይሽ በጣም ቅዝቅዝ ስክን ያልሽ ነው እውነቱን ለመናገር እውነት አልችልም እንደዚህ ለምን እንደዚህ ያደረክ ምናምን ብዬ እንደዚህ ጮክ ብዬ ድምጽ የተሰማበት ቀን ካለ እኔ አላስታውስም በጭራሽ አብዛኛው ነገር በመለማመጥ ነው እንትን እምለው ግን ያን ነገር እንዳልኩሽ ነው በቃ ርቄም ሄጃለሁ ቤተሰብም የለም ጓደኛም የለም እዛች ቤት ውስጥ ነው ያለሁትኝ ጎረቤትም ካለ እንዳልኩሽ ሲሰድበኝ ስለሚሰማ ሽምቀቅ ብዬ ነው ያለሁትኝ በቃ ፈሪ ልጅ እንዴት ነው ፈጽ ይጻን አንዳንድ ኃይለኛ የሆነ አባት እንዴት ነው የሚፈራ ልጅ የለም እንደዛ ነው በቃ የሆንኩት በራስ መተማመንሽን ነጥቆኛል በቃ በጣም ጥፋተኛ ነኝ ብለሽ እንድታስቢ ያደርግሽ ነበር ማለት ለሚፈጠሩት ነገሮች አሁን የኮንፊደንስሽ ከተነጠቀ ብናገርም ምናምን ካልሽ ደግሞ ምታወሪ ሁሉ ልክ እንዳልሆነ እንዲሰማሽ ምናምን አይነት ነገር አለ በጣም በብዙ ነገር ነው እንትን የሚለኝ እኔ እንኳን እሱን በመንትል በማለት ይቅርና በስራ ጉዳይ እንኳን እንዲህ ብታረግ ካልኩት አንቺ ማን አባሽ ስለሆንሽ ነው ለኔ ያሳመሰጨው አንቺ ማነሽ በቃ በጣም ነው የበታችነት እንዲሰማኝ የሚያደርገው ማለት ነው ምንም በቃ በመለማመጥ ብትዩ ምን ብትዩ በቃ ምንም የማይሰማ ሰው ነው በቃ ማያዳምጥ ሰው አይነት ነው ለልጅ ሳይመጣ በፊት በምትኖርበት ጊዜ ስራ ለመስራት ያልፈለግሽው ወይም ስራ የማትሰሪበት ምክንያት ምን ነበረ? አዎ እውነቱን ለመናገር እዛ ያለውበት አካባቢ ብዙም የስራ እንትን የለም የስራ እድል እንደዚህ የለም በርግጥ እና የኔ ሀሳብ እውነቱን ለመናገር ቶሎ ወልጄ አለፈኩ አሁን ይሄ ጊዜ እኮ እንደው የሱ አለመረጋጋትና አለመታገስ ነው እንጂ በዚህ 2 አመት ውስጥ እኮ ልጆቼ አደጉ ያ ብዙ ፈተና ብቻዬን ሆኜ ብዙ ፈተና አየው እንጂ ነገሮች ይቀየሩ ነበር ለዚህ ነው ቀደም ችግር አያለያይም ያልኩሽ ማለት ነው ብትታገሺ ነገሮች ይስተካከሉ ነበርና እኔ ያሰብኩት እንዳልኩሽ ቶሎ ወልጄ ቤት ውስጥ እስከሆንኩ ድረስ አንድ ላይ አሳድጌ ከዛ እነሱ ደግሞ ወደ ማቆያ አስገብቼ አብሮ መስራት ያው ዘላቂ ነገር ነበር ማስበው ስለወደፊት ነበር ማስበው ግን አልሆነም አልተሳካም ሌላ ደግሞ ሊነሱ የሚችሉ ጥያቄዎች ምንድናቸው ይሄ የመጀመሪያው መውለድሽ ላይ መጀመሪያ ልጅሽ ላይ ያየሻቸው ምልክቶች ልጅሽን ጥለሽ መሄድ ምናምን አለ አይደለ ወር ሰላም ብትሆኚ 3 ወር መበሳጨት አንድ ቀን ሰላም ብትሆኚ 3 ቀን ማልቀስ ምናምን አይነት ድብልቅ ያለበት ጊዜ ነውና እንዴት ሁለተኛ ልጅ ይደገማል በእንደዚህ አይነት ጋራንት ባልሆነ ህይወት ላይ እንዴት በመጀመሪያ ላይ አይወሰንም የሚል ፍርድም ባዩ ጥያቄ ሊነሳ ይችላል የሱ መልስሽ እሱ ትክክል ነው ግን እንዳልኩሽ በቃ በጣም ነው ይቅርታ ይጠየቀው እና እኔ እውነቱን ለመናገር የሚደግመው ባልመሰለኝም ነበር እንዳልኩሽ እሱን ለማስተማር የሄድኩበት ርቀት አለ ልጅ ቤት ውስጥ ትቼ ሄጃለሁ እውነቱን ለመናገር ትቼበት የሄድኩት እንትን የኔን ቫልዩ ትዳር ላይ ማለት በትዳር ውስጥ ሆነሽ ልጅ ማሳደግ አንድ ላይ ማሳደግ ሆኖ ማሳደግና ለብቻ ደግሞ ይዞ ማሳደግ ምን ያህል ፈተና እንደሆነ እንዲያውቀው ፈልጌ እውነትም ብሎኛል በቃ እዛ ሆኖ ስሰምበው በወሬም እንደምሰማው እሱም አቅቶት ነበር ለአንድ ወር እንኳን ትቼ ሄድኩት ማለት ነውና አይቶታል ብዬ አስባለሁ ለኔ ባይነግረኝም ማለት ነው በስተመጨረሻ ምን እንደከበደው በስተመጨረሻ አምኖ መጥቶ ሶሪ ያለ አሁን ልጅም የተደገመበት ምክንያት በጓደኞቹን በሚያከብራቸው ምናምን ለምን ትዳርና አሁን መታኝ እኮ ብለሽ ባንዴ ብለሽ እንደቀደም ቢያዋሉ ልቅ ብለሽ አትወጭም ትታገሻለሽ ይስተካከልልኛል ታያለሽ የምትወጁ ከሆነ ደግሞ ህይወትን ለማስቀጠል ትሞክሪያለሽ ስካሩ ነው በቃ መጠጡ እየባሰ መጣ ማንቋሻሹ ስድቡ በተለይ አራስ ቤት ካረገስኩ ጀምሮ እስከ አራስ ቤት በጣም ራስ ያማል ስፔሻሊ እንደ ሴት እንደዚህ ነገር መስማት ያማል ስለሽ በመጥሞ ወለዴ ወቀሳለው በመክሳቴ ከአራስ ቤት አሁን እኔ በተፈጥሮ አልችልም በቃ መጀመሪያም ስወልድ አልወፍርም በርግጥ ሰውነቴ እና ማለት አቋራጥኩሽ እኔ ግራ ነው የሚገባኝ
አራስ ቤት ብዙ ጊዜ ኮምፕሌን ሲደረግ በወንድም አቀው ለቃሉ ይቅርታ ተዘፈዘፍሽ፣ ወፈርሽ፣ ራስሽን ጠብቂ፣ ቀንሺ፣ ስፖርት ስሪ፣ ምግብ ቀንሺ ነው። ሰው አራስ ቤት ብዙ ጊዜ ዲፕሬሽን ውስጥ የሚከተው ሰውነቱን ለመቀነስ ነው መከራው እንጂ ለመጨመር ነበር በጣም መታገል። ኦኬ ሲቀነስም ደግሞ መቀነስም ካልተፈለገ እንዴት ነው? በጣም በቃ በጣም ብታይ በቃ ለምን ከሳሽ ሰውነትሽ ከስቷል ደረቅሽ አስተያየት አንቺ እኮ አይተሽ አሁን እኮ አራስ ሴት ብትወፍርም ብትጎዳም እንኳን የራስሽ ባል ሌላም ሰው አስተያየት ባይሰጥሽ ትመርጫለሽ። እውነት የኔ ግን የራሴ የምለው ሰው ነው። በቃ አንቺ ደረቅ፣ አንቺ እንደዚህ፣ አንቺ ብትበይ ማጠረቂ፣ አንቺ እንትን በእናምን እግዚአብሔር ይቅርታማል አያስቅም እኮ ጌታን እንደዛ ሲለኝ ጠዋት ላይ ምግብ ሲቀርብ መብላቱ ሁላ እስከ ማለት አጠረቂ የምትባይ ከሆነ መልሰሽ መብላቱ ምንድነው ጥቅሙ? ይቅርታ ምን ትዛለ? ይሄ የምግብ ብክነት ይባላል። የገባሽ ነገር እንደ ባለፈው ፕራንክ ምናምን ብሎ አራስ ቤት ምግብ በቃሽ ያላት ያኔ አንቺ የት ነበርሽ በሰዓቱ? ማለት እዚህ ነበርኩ መሰለኝ። እዚህ ነበርኩ። እውነት ተፋታችሁ ነበረ እንደዛ ነገር ይሆናል። አዎ ስለዚህ በደንብ ፊት ታደርጊዋለሽ ብዬ አስባለሁ። ማለት አሁን ስታወሪ ትዛ እንዲ አረገኝ እንዲያስታውሰው አረገኝ። ምክንያቱም ያው በጣም አይደለ? አራው በጣም በቃ በሰላም ጭቅጭቅም ሳይኖር እቃም ሳይሰበር ሞራልሽም ሳይነካ ውሎ ማደር ቅንጦት ነው። በቃ እንደዛ ነው። ሰላም የሚባል ነገር የለም። እና ትንሽ እንከን አሁን ለምሳሌ አንድ ጊዜ ፍሪጅ ውሃ ሞልቼ ሃይላንድ እንደዚህ አስገባ ውሃ ሞላው እና አስገባለሁ ፍሪጅ ውስጥ እና ሳስገባ ሰበብ ሲያጣ ማለት ነው እና እንዲሁ ነው አምሽቶ እንደዚህ መጣና ሃይላንዱን አወጣ። ሃይላንድና አሉ ይሄ ክርክሩ ፓርት ነው የሚባለው። ይሄ አንዳንዱ በጣም ደምዛዛ አለ፣ አንዳንዱ ደግሞ ደመቅ የሚላልና ይሄ ሃይላንድ ከዚህ ሃይላንድ ለምንድን ነው ከለሩ ያቀያየርሽው አለ። እናቴ ተውት እውነታ ነው ነገርሽና ምን ብለሽ ነው የምትመልሽለት? ማለት እኔ ስከድን አስቢው ማለት ወይ ፒንክ እና የሆነ ማለት ቀይ እና የሆነ ሌላ ከለር ቢሆን ትክክል ለምን ይከደናል? ግን ይሄ ደብዛዛውና ይሄ ከለሩ አንቺ ነሻ የምትቀያየሪ ምናምን ብሎ በቃ ጮኸ። በቃ እና በቃ ይቅርታ ነው የምትይው ለሱ ይቅርታ ነው ይቅርታ ትያለሽ ማለት ነው። ይቅርታ ግዴታሽ ነው እንዴ? መከራከርም አይታሰብም። እና በቃ ትንሽ ነገር እንዴት በትዳር እኮ የሰው ልጅ ስንት ነገር ይተላለፋል። እውነት እንዴ ስራቶ ቤት ውሎ የዋለበት ጊዜ አለ? አዎ አለ። አለ። ያ ጊዜ ምን አይነት ጊዜ? ያ ጊዜ ለኔ በጣም ፈተና ነበረ እውነቱን ለመናገር። ቀኑ ይረዝማል በጣም ወቀሳው፣ ስድቡ። እውነቱን ለመናገር ወንድ ልጅ ችግር ካለ የስራም የሆነ ነገር ካለ ቢችል ውጭ ላይ ጨርሶ ቢመጣ ለሚስት በጣም ትልቅ ውለታ ነው። የምር የነሱ መናደድ የነሱ መበሳጨት እኮ እኛን ያስደስተንም አይደል እንዴ? እሱ ሪያክት እዛ ጋር የሆነ አክት ሲያደርግ አንቺ በጣም ትጨነቂያለሽ። የሱ ደግሞ በጣም ተጨንቆ የሚያስጨንቅ የሚያጋባ የለም። ጭንቀቱ የሚጋባ አይነት ሰው ነውና ከዛ በኋላ መጨረሻ እንድትወስኝ ያደረገሽ ለቀሽ እንድትወጪ ያደረገሽ ከምን ያህል ጊዜ በኋላ ነው? በምን ምክንያት? ያው እንዳልኩሽ አሁን የኛውን ከመታኝ በኋላ ነው። በቃ የአራስ ቤት ጥፊው? አዎ የአራስ ቤት በቃ ጥፊ ብቻ ሳይሆን ከግድግዳ ጋር ነበር ያጋጨኝና ልጄ እንደውም እውነት ትልቅ ከዛ ይዤው እንደመጣ ሁላ እዚህ ጋር ዳዳ ነው የሚለውና ዳዳ እዚህ ጋር የመታሽ እስቲ ምናምን ይለኛል። እያየ ነው ሌሊት ላይ ነው ማለት ነው። ከግድግዳ ጋር ጋጨኝ ምናምን ነገር ቀደም ባልኩሽ ምክንያት ማለት ነው። እዚህ በሽንት ዳር ከመተራ ነገር ማለት ነው። ከዛ ከግድግዳ ጋር አጋጨኝ ምናምን ነገር እኔ ደም ምናምን ሲከፈሰኝ ምናምንና ደነገጥኩኝ። መጽሐፍ ቅዱስም ይዤ ነበር። በስመ አብ ምናምን ስል ተቀበለኝና እንትኑ በስመ አብ ምናምን ትላለች እንዴ ምናምን ነገር ብሎ ጭራሽ እንትን አለኝ መታኝ ድጋሜ ማለት ነው። ከዛ በቃ ማልቀስም አይቻልም ብዬሻለሁ። ለምን ጎረቤት ለምን ደግሞ አሰማሽ ስለሚል ዋጣ አድርጌ ዝም አልኩኝ። ወሰንኩኝ በቃ እኔ ከዛ ማለት እንዳልኩሽ ምክንያቱም ገልጬዋለሁ ቅድም ከለር ቲሸርቱን ለምን ከለር ነካ በሚል ነው በቃ በተራ ምክንያት ማለት ነው። እንደወትሮ በጣም ዲቴይል እንትን ይላል ማለት ነው። አሁን የቤት ውስጥ ምናምን ይሄ ያውቃል ማለት እንዲከታተላል የቤት እንዴት ነው ሁሉም ነገር ያውቃል። አዎ በቃ ሁሉም ነገር ውስጥ አለ እሱ በቃ ሁሉም ነገር ውስጥ ነው የሚገባው። በጣም ተጠንቅቄ ነው የምኖረው። በቃ ከምልሽ በላይ ተጠንቅቄ ነው የምኖረው። ቤት እንኳን ቦታ መቀየር ካለበት
እሱ በሚፈልገው መንገድ ነው ቤት እቃ የሚቀየረው። የቤት እቃ እንኳን አቀማመጥ ቲቪ ምናምን የሚቀመጠው እሱ በሚፈልገው መንገድ ነው። በቃ እኔ ሀሳብም መስጠትም አልችልም፣ ምንም አልደመጥም ነገር። ይሄም ከሆነ ጊዜ በኋላ የመጣው ነገሩ ነው። ግን የሆነ በቃ ባህሪ ነው ብለሽ ማምነሽ የምትቀበየው ነገር ስላለ ግን የምርጫዋለሁ። ግን እነዚህ ነገሮች እንደው አንድ ምልክት ዴት በምታደርጉ ጊዜ አላየሽም? እንደው ኮንቨርሴሽናችሁ ላይ እኔ ልብለጥ ማለት ነገር ሀሳብሽን ማጣጣልና ምንም አላየሽ? በቃ ብዙ ነገር የለም እንደዛ። አብዛኛው የሆነ የተወሰነ ነገር አለ እንጂ እንደዚህ የከፋ ነገር እንትን የለበትም ነበረ እና በቃ እንደዛ ሆነ። ከዛ ስለዚህ መውጣት ፈለኩኝ። አሁን ማታ ለሊት ላይ እያሰብኩ ነው ያደርኩት። በዚህ ደረጃ በቃ በተራ ምክንያት የሚማታ የሚቆጣ ምናምን ከሆነ በቃ በጣም ጥቃቅን ነገር አይቀረውም እና እንደዚህ ከሆነ በቃ ለህይወቴ ያሰጋኛል ማለት ነው አልኩኝ። አራስ ቤት ልጄ እያየ ሲማት መቶኝ፣ እዛ ጊዜ መቶኝ በሩን ከፍቶ ወጣ፣ የቤቱም ማለት ነው። ከፍቶ ግቢው ሲሮጥ ዳዳ እያለ ልጄ ዝናብ እንደውም እየዘነበ ነው አስታውሳለሁ። እና ተከትሎት ወጣ በሌሊት ማለት ነው። ያው አራስ ቤት ማለት አመት 2 አመት ሊሆን አካባቢ መሰለኝ እንደዛ ነገር ነው። አሁን ወደ 4 አመት እየሄደ ነው። 2 አመት ሊሞላ አካባቢ ነው። እና ያው እሱ ነገሩን ስለማያውቅ ዳዳ ምናምን እያለ እኔ መቶኝ ሲወጣ ተከትሎ በሌሊት ወጣ። ይሄን እንኳን ማገናዘብ ካልቻለ ይሄ ልጅ በዛ ሌሊት ሲወጣ ነገር ሊሆን ይችላል፣ እሷን ስመታት እሱ እንትን ሊል ይችላል ምናምን ብሎ ነገርኩሽ። እኔ ከመመታቴ በላይ ሳስበኝ ያ ልጅ መደንገጡ ነው በሰዓቱ ማለት ነው። ምንም ነገር እኔ ልጅ ፊት ባልነጋገር ደስ ይለኛል። ለምን ልጆች እንዳንቺ እንደኛ አይደሉም፣ ነገሮችን አይቋቋሙም፣ ይደነግጣሉ። ከዛ በቃ ልጄስ ምን እያየ ነው የሚያደርገው ማለት ጀመርኩኝ። ሌሊቱን በቃ ብዙ ነገር ሀሳብ መጣብኝ። ለምን ልጅ አባቱን እያየ ነው፣ የአባቱን ባህሪ እያየ ነው። አባትየው ኃይለኛ ከሆነ እሱም የመሆን ቻንሱ ትልቅ ነው። እና በቃ ሌላ ሰው ማለት እንደ አኗኗሩ ክብደት ማለት ዜና ዝሬ ስመጣ ይከብደኛል ብዬ እንደማሰበ ወይ ልጅ ተከፋፍዬ አንዱን ልጅ አሳድግ አንዱን እሞክራለሁ ብዬ አደርግ ነበረ። ግን እንዳልኩሽ ሳይ በቃ የሚወርሱት ጥሩ ነገር የለም። በቃ አስጨናቂ ነው። እኔን የሚያስጨንቀኝን ነገር ነገስ እነሱ የሆነ ስራስ ቢጥሉ እንዴት ነው የሚቆጣቸው? የሆነ ጥፋት ቢያጠፉ በምን መንገድ ነው? እኔ ጎበዝ እናት ነኝ እያልኩ አይደለም፣ ግን በጣም ነገሮችን የሚያካብድ ሰው ሲሆን ደግሞ ልጅን በጣም ያስጨንቃል፣ ሰውን ያስጨንቃል፣ ምቾት አይሰጥም። እኔ አይቼዋለሁ በራሴ። ስለዚህ በቃ የፈለጉነት ከፈለጉ አይብሉ ልጆቼ፣ ግን ይዤ እወጣለሁ ብዬ በቃ ጠዋት ወሰንኩኝ። ሌሊቱን ወስነሽ አደርሽ? ሌሊቱን ወስኜ አደርኩኝ። ከዛ በቃ እሱን ወጥቶ ቀረው ተመልሶ መጣ? አይ ግቢ ውስጥ ነው የወጣው ያልኩሽ። በር ከፍቶ ግቢ ውስጥ ነው የወጣው። ዝናብ እየዘነበ ነበር። ተመልሶ ገብቶ ተኛ። እኔም በቃ ድምጼን አጥፍቼ በጣም ስለተንበርክኬ እግዚአብሔርን ያው አራስ ቤት አይረሳኝም። በእግዚአብሔር በቃ አትምታኝ፣ መለከፍ አለ አትምታኝ ብዬ በጣም ተንበርክኬ እግዚአብሔርን ለምን በጣም ሲመታኝ ነበር በጥፊና እናትየውም አቅም ላይኖራት ይችላል ለማገላገል ምናምን። እኔ ግን በቃ ራሱን በጣም ያንን ነገር እያካበደ እየጋለ ሲመጣ እኔ በጣም ፈራው። ከዛ በእግዚአብሔር በቃ እያልኩኝ አልጋ ላይ ተንበርክኬ በጣም እግዚአብሔርን በጣም ለመንኩት እና በቃ እየለመንኩት እየበረደ መጣ። ተኛ። ሲተኛ በቃ ሰላም ብዬ ተኛሁኝ እና በቃ ጠዋት ላይ ሄድኩኝ ወደ ሴቶች ጉዳይ ነበር ሄድኩትኝ። ጠዋት ማለት ሱቅ እንደሚሄድ ሰው አስመስዬ እቃ ለመግዛት ብር ተቀብዬ ወጣሁኝና ከናቱ ላይ ብር እንደተቀምጣም አሉ። እሱም ተኝቷል፣ እንቅልፍ ወስዶታል። ከናቱ ላይ ነበር አጋጣሚ ብር ተቀበልኩኝና ሱቅ እንደሚሄድ ሰው ሆኜ በጣም እየተንቀጠቀጥኩ በጣም የፈራው ትልቅ ውሳኔ ነው። በጣም ትልቅ ውሳኔ ነው። አንዴ በቃ ህግ ጋር ደርሷል። ሲቀጥል መለያየቱን በቃ መወሰኑ አለ። ሁሉን ነገር በቃ እዛ ጋር ያከትማል። ስለዚህ አዲስ ስሜት፣ አዲስ ፍርሃት በጣም ያስፈራል። እንደገና ደግሞ እሱን ደግሞ በጣም ኃይለኛ ስለምፈራው በሰዓቱ በጣም እንደዚህ ስለምፈራው በጉልበት የሚያምን አይነት ሰው ነው። እንደዛ አይነት ስለሆነ ከኋላ መጥቶ የሚይዘኝ ነገር አይነት ነው መሰለኝ። በቃ በጣም ፈራው። እንደውም የማስበው ያኔ በጣም ቴንሽን ከመሆኑ የተነሳ ከህግ አካል በላይ ሁላ የበላይ እንደሆነ አድርጌ ነው ምስለው። እዛ ፖሊስ ጣቢያ ሲመጡስ ቢያንቀኝስ ሁላ ብዬ በጣም ነበር የፈራሁት። በጣም ትንሽም እንዲህ ምጥጥ ከሳሽ አለሽ እንደምትዩ እንትንሽ ሁላ ነው የተወሰደው። በቃ ከሳሽ ጠቆር ከሚለኝ ተጨማሪ እንትኔ ነው በቃ ይሄ ሞራሌ አቅሜ ምን በቃ አው እውነት። ከዛ በጣም እየተንቀጠቀጥኩ በቃ እየፈራው እንደዚህ ውጭውን እያየሁኝ ምናምን ቀጥታ ባጃጅ ውስጥ ነው የገባሁትኝ።
እና እንደዚህ ምን ሆነሽ ነው እያለኝ ነው እንትኑ ራሱ በቃ የተንቀጠቀጥኩ በቃ። ከዛ ምን ሆነሽ ነው ምናምን ነገር ሲለኝ ሴቶች ጉዳይ ወሰደኝ በእናት ምናምን ነገር አልኩት። ወሰደኝ ሄድኩኝ። ከዛ እዛ በጣም እያለቀስኩኝ ነበረ ምናምን በቃ እዛ ምንድነው ምናምን ነገር አለኝ። እንደዚህ ተፈጥሯል እባካችሁ በቃ ልጄ ምናምን አልኩ ስላቸው በቃ ለሱ ተደወለለት። አበደ በቃ ዛተ ሰደበኝ። እኔ ነኝ የደወልኩለት መጀመሪያ ደውይለት ጥሪው ምናምን ተባልኩኝ። እዚህ ነው ያለሁት እና ኢምፖርት በደንብ ነገር ማለት አንቺን መሳል ፈለኩኝ ሳልኩት ማለት ቤት ውስጥ ቃል ማትናገሪ ልጅ ደውለሽ እና ሴቶች ቢሮ እየጠበቁ እነሱ በቃ ዛጋ ከለላ አደረጉልኝ። ደስ አለኝ ለካ ሰው አለ እንደ ያልኩኝ እውነት ሴቶቹ በቃ ዛጋ ሴቶች ምናምን በቃ ይኸው እዚህ አይደል እንዴ እኔ አልደውልለትም ራሳችሁ ደውሉ እኔ አልፈልግም እናንተ ደውሉለት አልኳቸው። እንዴ ምንድነው የሚያስፈራሽ ሴቶች ጉዳይ ነው የመጣሽ ማንም የሚናገርሽ ነገር የለም ደውለሽ ልጆቹን ይዘክና ብለሽ ጠይቂዋል። እሺ ከዛ ስራው በቃ በጣም ተሳደበ ተቆጣ ምናምን ነገር ያልሽውን ቃሉን ንገሪኝ። አሁን አንቺ ፍርሃት ካንቺ እሱን እንደንትን ከማየት አንፃር ሄሎ ብለሽ ያልሻትን ቃል ንገሪኝ። ሄሎ እኔ ሄጃለሁ እንትን ያለሁትኝ ሴቶች ጉዳይ እንትን ነው። ከዛ ማን አባሽ ስለሆንሽ ነው ማመጣለሽ ስትፈልጊ መታሹ ሰጂ ምናምን ነገር አለኝ። ይሄን ነገር ላውድ ስፒከር ላይ ነበር እየሰሙ ነበር። አናግሩት አልኳቸው። ከዛ ትፈልጋለህ ልጆቹን ይዘና ምናምን ነገር ወይ ደግሞ ብቻህን አሉት። ከዛ እነሱ ስላሉት መጣ ሴቶች ጉዳይ ቢሮ መጣ። ከዛ እኔ ልጆቹን ይዞ ልጆቹን ወይም ና ብቻህን ወይ ይዘና ወይ ና ብቻ መጀመሪያ ተባለ። ግዴታ ነው መጣ። እሱም ያውቁታል ያው ጠባብ ከተማ ናት ሁሉም ይተዋወቃልና ተጣራ መጣ። ከዛ በቃ ከርቀት ሳየው በቃ እኔ ተንቀጠቀጥኩኝ። በቃ እዛ ውስጥ ቤት ውስጥ የሚቆጣው ኃይለኝነቱ እዛ ጋር በቃ የሆነ ነገር ያደርገኛል ወይ ያንቀኛል ብቻ ፈራው። ከዛ ያለንም የሚያደርግሽ ነገር የለም ምናምን ከዛም በቃ ግድግዳ ምናምን በቦክስ ምናምን በቃ እንዴ አንተ እዚህ ህግ አካል ጋር መተክ እንደዚህ ይሆን ከቤት እንዴት ነው የምታደርጋት? በጣም እነሱም እንትን አሉ እንዴ አረጋገጠልሽ በደንብ ያወራሽው ወይ በጣም ከዛ ፖሊስ ጣቢያ ሄደን እዛም በቃ በጣም ተሳደበ። እዛ የደሃ እናትና አባትሽ እዛ አፈር ቤት ውስጥ ነው የኔ ልጆች የሚያድጉት እዛ ይዘሽ የምትሄጁ ምናምን ነገር በቃ ቤተሰብን በጣም ተሳደበ ምናምን። መቶም ይሄ ጥፋተኝነት ስሜት ወይም ይቅርታ ወይም ደግሞ እሷ እንዲህ ስላደረገሽ ነው እንዲህ ምናምን አይደለም ያለው። የለም ለምንም ምክንያት የለውማ እኮ ምበድለው እኮ ሲጠየቅ ምን አለ? አዎ የመታኘንም እዚህ ጋር ያለውንም አሳዩት እዚህ ጋር ተግግዳ ምን አለ? ይሄ ነው ማለት ምንም ምክንያት አይገልጽም እሱ በቃ እዛ ጋር አክት እያደረገ ነው ያለው በቃ እሱ ልጆቼን ይዛት ሄድም ምናምን እዛ ቤት ውስጥ ይዛት ሄድም ምናምን ያው ትንሽ ያውቃቸዋል እዛ ውስጥ ያሉትን ሰዎች ይሁን አላውቅም ምን ድፍረት እንደሰጠው አላውቅም። እንደዛ በጣም በቃ እንትን አለ በጣም ብዙ ቃላት ተናገረ። ከዛ እኔ ልጆቼን እባካችሁ በቃ ልጆቼን ስጡኝ ምንም ነገር አልፈልግም ልጆቼን ስጡኝ በሰላም ልውጣ ከዚያ ጋር ከቻላችሁ እሱን ያዙት እኔ ልውጣ ለምን ሊያጠቃኝ ይችላል ምናምን ነገር አልኳቸው። ከዛ በቃ አንድ ሰው ነበር መሀላችን ላይ ያ ሰው ፈረመና እኔ ቤት ታድራለች ማለት ባለ ትዳር ነው ልጆች አሉት እኛ ቤት ታድራለች አሉ ከሚስቱ ጋር ያው እነሱ ቤት ልጆቼን ይዤ የዛን ቀን አደርኩኝ ማለት ነው። ልጆች ማን አመጣልሽ? ሄድን እሱ እዛ ታሰረ ማለት ያዙትና እኔና ያ ሰው አብሮት የመጣው ሰው ሄደን ልጄን ከቤተሰብ ከሱ ጋር እዛው ከራስ ቤት ይዤ መጣው ማለት ነው ፖሊስ ጣቢያ። እዛ እና ሁለት ልብስ ነው ያስኩት የልጆቼና ከዛ እኔ ልጆች ምን መሰሉሽ ይሄን ሁለት ፍሬ ልብስ አስተንጠልጥለሽ ይዘሽ የምትሄጂው እንደ ለማኝ ነው ምናምን ብቻ መጥፎ ቃላት ተናገረ እዛ ራስ ቤት ውስጥ። ችግር የለውም እኔ ሰላም ነው የሚበልጥብኝና ሰላሜን አይምሮ ሰላም ነው ስለምፈልግ ልጆቼን አንቀባሬ ያሳድጋቸዋለሁ አምናለሁ በቃ እንትን እላለሁ ልብስም ቢሆን ራሴ እገዛላቸዋለሁ። አሁን የሚፈልገው ኮተት አይደለም ለምን አንድ አራስ ልጅ ይዣለሁ እዚህ ጋር የ2 አመት ልጅ ደግሞ ቆሞ ነው ገና የ4 ሰዓት መንገድ የሚሄደው ማለት ነው ከጭሮ ቅርታ ሀገሩን ስሙን መጥራት አልፈልግም ግን መጣው ወደዚህ ወደ ናዝሬትና እንደዛ ስለሆነ ምንም አልፈልግም አልኩኝ። ከቻለ ልብሴን ያቀበለኝ ካልቻለ በቃ የልጆቼን ልብስ ነው የምፈልገው ምንም አልፈልግም አልኩኝ። ገንዘብ በሰዓቱ አላቅም ብቻ ከየት እንደመጣ ገንዘብ አላቅም። እጄ ላይ እኔ ብር ምናምን አይታሰብም እጄ ላይ የሚተርፍ ብር ነበር የለኝም እጄ ላይ እና በስምሽ ምንም አካውንትሽ ውስጥ ብር ማለት አይ በቃ እሱ በሰዓቱ እንትን ከሚለው ውስጥ ማለት ነው። አይ እንደዚህ አካውንት ምናምን እንትን የምንለው ነገር የለም በቃ እና ወጣሁኝ ልጆቼን አንዱን አቅፌ አንዱን የ2 አመቱ ልጅ ደግሞ ይዤ የ4 ሰዓት መንገድ ሲሄድ ገባሽም ያለኝ የለም በቃ እንደዛ በደከመ እንትኔ
እንደነገርኩሽ ኪሎ የራሱ በጣም ወደ 40 ምናምን ከዚህም ብሼ ማለት ነው። አሁን ደግሞ ተመልሼ ነው ትንሽ የተወሰነ በዚህ 2 አመት ውስጥ እኮ ያምራል። እኔ እኮ ግራ ገባኝ ነው የምር ምንም አይደለም አሁን ይሻላልና ያኔ በጣም ተጎድቼ ነበር። ያው ፎቶ ላይ እንደታየው እዛ ላይ የለቀኩት ቪዲዮ ላይ እንደታየው ፎቶ እዛ ጋርም እንደውም ተሽዬ ስልሽ ይሄኛው የተለቀቀው ፎቶ ስራ እየሰራው ቤተሰቦች እዛ ጋርም እንደውም ተሽዬ ነው። ምን ያህል እንደተጎዳው እንግዲህ ማየት ትችያለሽ። ከዛ በፊት ደግሞ ያለኝ ነገርና እዛ በቃ ቤተሰብ ጋር እንዳልኩሽ ቤተሰብ ደወልኩኝ። ደነገጡ እነሱ በቃ አላማከርኳቸው ምንም ነገር ነበርና ምንም ነው የሚያውቁት ነገር አያውቁም። በቃ እኔ አልቻልኩም እየመጣ ደነገጡ በጣም ማለት እንደምትመጪ ነው የሚያውቁት ወይስ ኑሮሽ እንዳልተስማማሽ ማያውቁም? አይ ያው ግጭት ሲኖር አንዳንዴ ሁሉን ነገር አልናገርም እኔ እንኳን ያኔ እውነት አሁን ይሄን ነገር ሳወራ ቢሰሙ ሲሰሙኝ አሁን እንዲህ ተበድላለች እንደሚሉን እርግጠኛ ነኝ። ለምን አሁን ድረስ ነው ብዙም እውነት እዛ ወደ ቤተሰብ አልናገርም። በቃ ለምን ከተናገርኩ እደክማለሁ። አሁን ስላለፈ ስናገረው ነው ምንም አይመስለኝ እኮ አሁን እንባይም አይመጣም። አሁን ያኔ ቢሆን ላለቅስ እችላለሁ። ገባሽ? ስለዚህ እደክማለሁ። ስለምደክም መጥፎ ነገር አልናገርም። ምን ሆናችሁ ምንድነው ጉዳትሽም ሲሉኝ ይሄ ነው ብዬ አልተናገርኩም። ለቤተሰብም ለጓደኛም ይሄ ለቀው በጣም የተለቀቀውን ራሱ ጓደኞች አይተው በዚህ ደረጃ ሀና ቴክስቱ ምናምን የእውነት ነው ምናምን ሲሉኝ ቮይሱን እንደውም አሰማቸዋለሁ አንዳንድ ቮይሶቹን እንዲያምኑኝ ማለት ነው። እና ያው ቤተሰብ ጋር መጣው ልሻለሁ እንደዛ ሆኜ ሲያዩሽ ምን አሉ? በጣም ነው የደነገጡት። በጣም ቃጠቆር ያለው ከስቻ ያለው በጣም አለቀሱ ሁላ ሲያዩኝ ቤት እና ገባሽ ወይ ከሱም ስልክ አልተደወለልኝም። ቤተሰብም እንግዲህ እሱም ቤተሰብ አለው በእርግጥ ግን እንደ ሴት ሰላም ገባቸው ቢችሉ እኮ ብትጣይም መሸኘትም ትልቅ ነገር ነበረ። ራስ ልጅ ይዞ ያን ሁሉ መንገድ እያጠባው ፀሐይ ዋለ ምን ዋለ አረሳትም። ያችን ጊዜ አረሳትም። በረሃ ነው ፀሐይ ነው ምናምን ነገር እና እንደዛ ሆኜ ያው ቤተሰብ ጋር ተመለስኩኝ። እና ቤተሰብ በጣም እንደነገጠ ምናምን ነገር እንዳልኩሽ መንገድ ላይ ሆኜ ደወልኩኝ እና ያው ቤት ስለማይበቃ እዛቸው አካባቢ እስቲ ቤት ካለ ፈልጉልኝ ምናምን ነገር አልኩኝ። አጋጣሚ ስላቸው እንዴ አጋጣሚ አለ በቃ ችግር የለውም አሉኝ። እዛው ከእናቴ ቤት ጎን ማለት ነው ከእናቴ ግቢ ጎን እነሱ ተከራይተው ከሚኖርበት ሌላ ጎን ቤት ተከራየው። አጋጣሚ ቤተሰብ ተከራይተው ነው የሚኖረው። ቤተሰቦች አሁንም ተከራይተው ነው የሚኖሩት እና እዛ ነው ለማረፍ አይመችም ጠባብ ስለሆነ ሌሎች ልጆችም ህጻናትም ስላሉ እንጂ ከገባ አይመችም። ከጎን ቤት ተከራየው ማለት ነው። የተከራየው እህቴ ነች የ2 ወር የከፈለችልኝ ታናሽ እህቴ ማለት ነው። ታናሽ እህቴ 2 ወር ቤት ኪራይ ከፈለችልኝ። ከዛ ዝም ብዬ ፈጣሪና ምኜ እኔም በቃ ገባው እናቴ ጋር በላለሁ እዚህ እናድራለን። አስቢ በዛ ስሜት ውስጥ ሆነች ለብቻ ልጅ ይዘሽ ማደር ራሱ በጣም አይምሮ ይነካል። እውነት እንደዛ ተጎድቼ እንደዛ ያመንኩት እንደዛ የወደድኩት ሰው ያን ሁሉ መንገድ ተጉዤ እንዴት ሆንሽ ሳይለኝ ጭራሽ ወቀሳ ጭራሽ ስድቡ በቴክስት ይሳደባል ምናምን። ከዛ ያ ስሜት እየተሰማኝ እንደገና ልጆችሽን ይዘሽ በዛ ስሜት ቤት ውስጥ እንደዚህ ዘግተሽ መተኛት አልተኛም። በቃ እኔ ቁጭ ልጆቹን በዚህ ጋርና በዚህ ጋር አስተኝቼ ህይወቴን በቃ ማመን ከብደኝ ነበር አንዳንዴ። ለምን ከሚሊኒየም ነው እዛ ሰፈር የገባ ነው። ሚሊኒየም ማለት 2000 ላይ ከ2000 ጀምሮ እስካሁን እዛ ሰፈር ነው የምንኖረው። በቃ በጣም በመልበስ በመዘነጥ ምናምን ነው የምታወቀው ሰፈር ውስጥ በጣም እላፊ ማለት ነው ማለት ላፊ ስልሽ ማካበዲ ሳይሆን ባለችኝ ደሞዝ ለብሳለሁ ዘንጣለሁ። በቃ አልመስልም በቃ ከዛ እንደዛ ቤተሰብ ውስጥ የምኖርም አልመስልም። በቃ ባለችኝ እንትን እላለሁና በዛ የሚያቀኝ ሰው ሲያየኝ ልነግርሽ አልችልም። በቃ ስሜቱን እንዴ ሀና ናት ምናምን በቃ አይተውኝ እኔ ጠርቼ ሰላም ብላቸው ላሉ ምናምን ማያቆኝ አውቀው እንዳላዩሽ ሊያልፉ ሲሉ አውቀውኝ ደግሞ እኔ እንዳይሰማሽ ዝም የሚያልፉ አሉ። ለምን አንዱን በዚህ አዝዬ በጣም ደግሞ ከስር ያለያ ልጆቹ በጣም ነበር የሚያሳዝኑኝና አዝዬ እንደዚህ ትንሹን አዝዬ ትልቁ እንደዚህ በእጄ ይዤ ማዘር ቤት ሄዳለሁ። እንዳልኩሽ አንድ ቤት ምናምን ያለው መሀል ላይ እሷ ጋር ቁርስ እንበላለን፣ ወደ ቤት እንመለሳለን። ልብሳቸው ምናምን አጣጥብና ደግሞ አስተኛቸዋለሁ። ደግሞ ምሳ ሰዓት እንሄዳለን። እግዚአብሔር ይስጣቸው ቤተሰቦቼ በጣም በፍቅር ነው የተቀበሉኝ ባላቸው አቅም።
ከዛ እራትም እንደዛ በላና ደግሞ ያንን ህመም ደግሞ አስታምማለሁ ያንን ስሜት ማለት ነው ቤት ውስጥ ሆኜ አዳሩን እና በቃ እንደዛ እያደረኩኝ እህቴም ስትከፍልልኝ ጓደኞቼም አብሮኝ የተማሩ እንዲሁ ጥሩ ጥሩ ሰዎች እውነት ዳይፐር ይገዙልኛል፣ ቤት ኪራይ ይከፍሉልኛል። በቃ እንደዛ እያደረኩኝ እዛ ቤት ውስጥ ወደ 1 አመት ያክል ቤተሰብ ጋር ከመግባቴ በፊት እዛች የተከራዩበት ቤት ውስጥ ኖር ያለው። ምን አይነት አቀባበል ነበረው አንቺ አካባቢ ነበረው ማህበረሰብ? በስማ በጣም ነው ሰው የተዘነካው እግዚአብሔርን። ሁሉም ሰው በቃ ሲያይ እንዳልኩሽ ነው መንገድ ላይ ሰላም ለማለት እስከመሸማቀቅ ባላየ ያልፉኛል፣ ሽፍን ብለው በቃ ያልፋሉ ምናምን። እዛ አንዳንዱ ደግሞ እንዳልኩሽ ሀናነሽ ግን ምናምን ሚላሉ ትላልቅ ሰዎች በተለይ እንደዚህ እናቶች ምናምን በቃ ወይ አንቺ ነሽ እንዴ የስጦታው ልጅ እኮ ናት እንደዚህ ምናምን ምንሽ ነው ምናምን አይዞሽ ምናምን ይሉኛል። ስለዚህ ይሄ እንደ ማህበረሰብ ተጠቃሎ ሁሉም ሳይሆን እንደዚህ የሚያደማ ንግግር የሚናገረው እንትን የሚለሽም አለ፣ የሚደግፍሽም ጥሩ አቀባበል የሚያደርግልሽ አይዞሽ የሚል አለ፣ ምንም እኮ አልሆንሽም የሚልሽም አለ። ብዙ አይነት ነገር አስተናግጃለሁ። ግን ዞሮ ዞሮ እኔ እዚያቺ ከዛች ፍርሃት ህይወትን ከማጣት የማይሻል ነገር የለም። ህይወትን ከማጣት በዱላው እንኳን ባይሆን በመሳቀቁና በፍርሃቱ ብቻ ሞት ነበር እኔ። እሱም በመፍራቴ ብቻ ብዙ አይነት ህመም አለ እኮ እንዴ። ስለዚህ ያ ስላለ ምን አይነት ሰው ነበርሽ አንቺ? ይሄ እሱን ሳታገኙ በፊትም ወይ እሱን አግኝተሽ በጮኝነት ጊዜ የሚሆኑ ምናምን ሀና ምን አይነት ሴት ነበረች? በጣም ተግባቢ ነበርኩ። የምር በጣም ተግባቢ ነበርኩ። ተጫዋች ነኝ፣ ሰውን አከብራለሁ። ስለ ራሴ ማውራት ባይሆንብኝ በጣም እንትን ነኝ፣ በቃ ተግባቢ ነኝ፣ ደስተኛ ነኝ፣ ተጫዋች ነኝ ምናምን ነገር። ይሉንታ ስለጠቃሽ ሰው ነሽ? እንደዚህ ይሉንታ ምናምን እንትን የሚለኝ ሰው አይደለም እውነቱን ለመናገር። ስለዚህ ማንነትሽን ባህሪሽን ሙሉ በሙሉ ቅይር ያደረገሽ። አሁን የሚገርምሽ አሁን እየተመለስኩኝ ነው፣ በቃ ይታወቀኛል እኔ እንጂ እዛ ቤት ውስጥ እዛ ስኖር ደንዝዣለሁ። በቃ ምንም እንዴት ብዬልሽ ድንዝዝ በቃ ምንም ነገር ኮንፊደንሴን ምናምን ነገር ያ ሰው እንዲህ ነው ባለች ሰዓት ሱቅ መሄድ እንኳን እስከ መሸማቀቅ እንዴ እንደዚህ ነኝ እንዴ ልብስ ለብሰሽ አያምርብሽም እኮ አንቺ ምናምን ይለኛል። ምንም ብትለብሽ እኮ በቃ ማያምር የሆነ ቦታ ስወጣ እሱ መርጦ ምናምን ማስወጣት ሁላ ጀመረ፣ እሱ እንዳይወቀስ ማለት ነው። ኦኬ ከዛ በኋላ ቤት ሄድሽ። አካባቢሽም ሰው እንደተፈራው አይደለም፣ ጥሩ ሰው ነው አቀባበል ያደርጋልሽ፣ ቤተሰብም ጥሩ አቀባበል ያደርጋልሽ። ከዛ በኋላ ግን ሀናና ልጆቿ እንዴት ነው የሚቀጥሉት? የገቢ ምንጯ ምንድን ነው የሚሆነው? እሱና ልጆቹ ይሄ መስመር መያዝ ያለባቸውን ጉዳዮች እንዴት አደረግሽ? በቃ እኔ እንዳልኩሽ በሰዓቱ ቤት ኪራይ ብቻ ነበረ የሚያስፈልገኝ። ለምን ልጄ እንዳልኩሽ በ2 ወሩ ምናምን የወጣሁት 4 ወር ምናምን እስኪሆን ድረስ መስራት አልፈለኩም ጭራሽ። ለምን ልጁም ይጠባል፣ ጥሎሽም ለመውጣት እንደዚህ ለመስራት የሚሆን ነገር አልነበረም። እና ለዛ ነው እሱ እንደውም ደውዬለት እንደዚህ ያልኩትኝ ትንሽ ጊዜ እኔ መጠንከር አለብኝ፣ ልጆቼም ካጠገባቸው ወዲያው ብድግ ብዬ መውጣት አልፈልግም። ትልቁም አሁን በሱ አባትየውን በማጣቱ በጣም ሳይኮ ተጎድቶ ነበር መጀመሪያ ላይ። እንደገና እኔ ጥዬም ስወጣው ደግሞ ትንሽ ይከብዳል። ልጁና ልጅሽ ማነው ስሙ? የመጀመሪያ ልጄ ዳጊ ይባላል። ዳጊና አባቱ ያላቸው ግንኙነት ጥሩ ነበር? በጣም አሪፍ ነበረ በጣም። ስለዚህ ለልጆቹ ጥሩ አባት ላንቺ መጥፎ ባል አይነት ነው የምትይኝ? እንደዛ ከሆነ ነገር ነበር የሆነው። ኦኬ እሺ። እና እውነቱን ለመናገር እኔ እዛ ጋር ፖሊስ ጣቢያም እንደዛ እንትን ብዬ ስወጣ አልጠበኩም። እኔ ብንለያይ እንኳን ልጆቹን በቃ ያው ለልጁ የሚያሳየው ነገር ጥሩ ነገርም ስለነበረ ይረዳል የሚል ነገርም ነው እንትን ያለኝ። ማለት በወጣም የተወሰነ ነገር ይሸፍንላቸዋል የሚል ሙሉ እምነት ግን ነበረኝ። እውነቱን ለመናገር ከና ይረዳም ወይ የሆነ ነገር መፍትሄ አይፈልግም ብዬ አላሰብኩም። በቃ እኔ ገባሽ። ስለዚህ እና እንዳልኩሽ ደወልኩለት ምናምን ነገር ትንሽ ጊዜ እስክጠነክር ባልና ሚስት ይለያያል። ሲለያይ ደግሞ ቢያንስ እቃ ይከፋፈላል፣ ንብረት አይደለ? እንደዛ አልኩት። እጅግ ላይ እንኳን ገንዘብ ባይኖር ስራ እንኳን ባይኖርክ ችግር የለውም እና የተወሰነ እቃ ሽጥና በቃ አካፍለኝና ባልና ሚስት እንደሚካፈለው አካፍለኝና የተወሰነ ብር ላክልኝ። ለምን ልጆቼ በጣም ገና ስለሆኑ ወደ ስራ እስከወጣ መቋቋሚያ ይሆነናል፣ ለቤት ኪራይ ይከፍላል ምናምን ነገር አልኩት። በጣም ተሳደበ ምናምን ነገር። አልሸጥም፣ ምንም አይነት እቃ አልሸጥም፣ አልክም፣ ብርም አልክም፣ ምንም አላደርግም። በቃ
እንዳታስቢ እቃ ምናምን ሸጦ ይልካል ምናምን ብለሽ እንዳታስቢ፣ እሱ ቴክስት እንደውም አለኝ እኔ እቃ ሸጦ ምናምን ይልካል ብለሽ እንዳታስቢ፣ የራስሽ ጉዳይ ይችላል ብለሽ ወጥተሻል ምናምን ነገር አለኝ ማለት ነው ብሎ ስልኩም እንደውም ረጅም ጊዜ ብሎክ አደረገኝ። ግን በቃ እልህ ያዘው ጭራሽ እችላለሁ ብለሽ ወጥተሻል አድርጊ በቃ የምትፈልጊው ነገር እንትን እያልሽ ያ ቴክስት ፖስት የተደረገው ቴክስትም እዛ ጋ ነው እንደዚህ እያደረግሽ መኖር ትችያለሽ ምናምን ነገር አለኝ ማለት ነው። በቃ በጣም ብዙ ተፈተንኩኝ እና ፎቶም ልክለት ነበረ ጉዳታችንን እንትን እባክህን አግዘን በቃ የቻልከውን ምናምን ስለው በቃ አይቶ ወይ ዲሌት ያደርገዋል ምናምን ምንም ነገር ኢግኖር አደረገኝ ማለት ነው። ስለዚህ በእንትን መጠየቅ ጀመርሽ እንትን እንዲል ማለት ነው ራርቶ ለልጆቹ እንዲያስብ። በቃ እንደዛ አደረኩኝ ምናምን አለክም ስትፈልጊ ምናምን ነገር እንደዚህ አርግተሽ አኑሪያቸው ገና ትሞቻለሽ መቻይተሽ ምናምን እችላለሁ ብለሽ እኔን አሳተሽ ነው የወጣሽው። አሳተሽ ማለት ከሰሽኝ የወጣሽው። ከዛ እኔ በምን መንገድ ነው ታዲያ መውጣት የምችለው አልኩት። ካልከሰስኩ እኮ ልጆቼን ይዤ መውጣት አልችልም ምናምን ነገር አልኩት። በቃ እንትን አለ እና አያገባኝም ብሎ እጁን አወጣ ከልጆቹ እጁን አወጣ። ከዛ የሆነ ጊዜ እንደዚህ ትናንሽ ብሮች አንዳንዴ በሁለት ወር ወይ ከዛ በ3 ወር ምናምን ትንሽ ብር የለም ቤት ኪራይ ቢያንስ የሚከፍል አይነት ብር በቃ ሳገኝ ነው የምልከው ነው ያለው ነገር። አንዳንዴ ዝም ብሎ እንደዚህ ይልካል። ሳትጠይቂ በራሱ አይ ጠይቄው ነው እንጂ ጠይቀዋለሁ። ወይ ቴክስት ተጽፈለታለሁ ስልኬን ረጅም ጊዜ ብሎክ ነው ወይ ቴክስት ተጽፈለታለሁ ወይ በሌላ ስልክ እንደዚህ ብቻ የሆነ ነገር እያልኩ ጨቀጨኩኝ። በጭቅጭቅ ያደረኩኝ ተወሰነ እንትን ማድረግ ጀመረ። በዚህ ማላንች ምን ብሰራ የራሴ ገቢ ቢኖረኝ ብለሽ አሰብሽ? አዎ ከዛ ስልክ ነበረኝ እጄ ላይ እና በቃ ተስፋ ስቆርጥ ልጄ 5 ወር ይሆናል አካባቢ ስልኬን ሸጥኩና እቃዎቹን ገዛዝቼ ያው ቡና ጀመርኩኝ። እዛ ላይ እንትን ለምን እዛ ላይ ፖስት ካደረኩት ያ በር ላይ ነበር መሰራ 10 ወር ነበር እዛ ጋር ልጄ። ከዛ በፊት 5 ወር ምናምን ያህል ሲሆነው ያስኩት ስልክ ሸጥኩኝና በዛ ነገር እቃ ገዛዝቼ የቦታ ኪራይ ሌላ ቦታ ከበሬ ውጪ ሌላ ቦታ ማለት ነው ሌላ ሰፈር እያደረኩኝ አንዱ ልጄ እንትን አስገባሁት ማቆያ ትልቁን። ከዛ ትንሹን ለእናቴ ሰጥቼ እንደዚህ 5 ወር ምናምን እያከለ ትንሹ ማለት ነው እንደዛ እያደረኩኝ መስራት ጀመርኩኝ። በቃ እንትኑ የምሰራው ስራ ቦታውን መሸፈን ቤኪር ኔጌቲቭ ውስጥ ገባው። በቃ በአጠቃላይ ማቆያ አየር ብዙ የለውም ማቆያ አለብኝ። እንደገና የቦታው ኪራይ አለ። እንደዛ ሆነ። ልጄም ታመመብኝ። በቃ ትልቁ አልቻለም መቀበል አልቻለም። በጣም ይፈዛል ምናምን ድንገት አይደለ የወጣ ነው እንግዲህ ትምህርት ቤት ምንድነው ልጁ ምናምን ማለት ሲጀምሩ በቃ ትንሽ ጊዜ መስጠት እንዳለብኝ አመንኩኝና አቆምኩት። እሱንም ስራውንም አቆምኩኝ። እዛ እንደዚህ ቤት ኪራይ ነው የሚቸግረኝ የነበረው። ቤት ኪራይ ጓደኞቼም ይከፍሉልኛል። ዳይፐር አለ ዳይፐርም ያግዙኛል። ምግብ ስልሽ አንዳንዴ ለመስራት እሞክራለሁ ለነሱ ልጆች ስለሆኑ አንዳንድ ነገሮች መስራት እሞክራለሁ ከቤተሰብም ተጨማሪ ማለት ነው። እያበሰልኩኝ እንደዛ እያረኩኝ በጓደኞቼ እርዳታ እስከ ተወሰነ ጊዜ ሄድኩኝና 10 ወር ሲሆነው ደግሞ በር ላይ እዛው ጋር ፎቶ ላይ እዛ ላይ ፖስት እንዳረኩት የቦታ ኪራይ ሳይኖርብሽ ማለት ነው በር ላይ እዛው የምኖርበት ሰፈር ውስጥ ማለት ነው። በቃ በዛም በጣም ብዙ እንትን ውስጥ ገባሁኝ ማለት እንደዚህ ምናምን ይልሻል ሰው እና በቃ እንደዛ እያደረኩኝ ያንንም ስራ መስራት ጀመርኩኝ። ቡናውን መስራት ጀመርኩኝ። በቃ ብዙ ስራ ነው የሰራሁት። ይብዛ ሚነስም ግን የተወሰነ ገቢዎች በቃ ያንን ቡናውን ስሰራ ቤት ኪራይም ቦታ ምንም ስለሌለብኝ ለልጆቼ እንትን ያደርግልኛል። ማቆያም አልገባም ልጅ ይዛው ሆነ። ከዛ በቃ እንደዛ እያደረኩኝ ቡናውንም እየሰራው ሰዎችም ያግዙኝ ነበረ። እንደዛ እያደረኩ የተወሰነ ጊዜ ገፋው ማለት ነው። እና እንደዛ ነው። ከዛ በኋላ ደግሞ ሌላ ስራ ደግሞ ጀመርኩኝ። ምን መስተንግዶ ጀመርኩኝ። ፒዛ እና በርገር ቤት ጀመርኩኝ። ከዛ የኔን ጥንካሬ ነው የሚባለው አላውቅም ብቻ ነገርኩት። አሁን እኔ እዛ ጋር ብር የተመረኳቸው አካውንቲንግ ዲግሪ አለኝና እዛ ያንን አብሬያቸው የተማርኳቸው ልጆች ይመጣሉ እዛ በርገር ቤት አስተናግዳቸዋለሁ። ኖርማል ነው ምንም ማለት አይደለም። እና ይሄን ነገር ነገርኩት። እኔ መስተንግዶ እየሰራው ነው ቡናም ሰርቼ አይቼዋለሁ። ይሄ መስተንግዶም ግማሽ ቀን እየሰራው ነው እና ለምንድን ነው የማትነሳሳው በቃ አልኩት። እና በአንዱ ስራ ባይሆን እንኳን አንዱ ስራ እየሰራ ይቀያየር እንዴ ምን ስለሆነ ነው እንትን የምለው ምናምን ነገር ይላል።
እና ወርደክ እንደው አንዳንድ ስራዎችን እንኳን ለመስራት እሱም ስራ የለውም ነው በሰዓቱ ገባው ጣይ እንደ የሚለኝ ነው እኮ ብር የሌለኝ ስራ የለኝ። እኔ ደግሞ ነገር አያሳምነኝም በነገራችን ላይ። ለምን 2 ልጅ የወለደ ሰው የተለያየ ነገር መሞከር አለ። ያቅሙን ግዴታ እኮ በተማርሽበት ፊልድ ብቻ አይደለም መስራት ያለብሽ። ኃላፊነት ካለብሽ ብቻሽን ከሆንሽ እኮ ባትሰሪም ችግር የለውም። እንደው ህሊናሽ የሚቀመጥልሽ ከሆነ ባትሰሪም ችግር የለውም። እና እንደዚህ አይነት ነገር እኔ መስተንግዶ እየሰራው እንደውም በሙድ አድርጌ በቃ እኔ መስተንግዶ እየሰራው ነው። ይሄው እግዚአብሔር ይመስገን የተወሰነ ቲፕ አገኛለሁ። አንተ ቢያንስ በቤት ኪራይ ለምን ቤተሰብ ጋርም ይሄኛው መስተንግዶን ስሰራ ያንን ብቻ የምኖርበትን ቤት ለቀኩኝና እናቴም አጋጣሚ ያሰፈር ፈረሰ። ሌላ አካባቢ ተከራዩና እዛች ቤት ውስጥ 2 ክላስ ነበርና 1 ክላስ ተጨማሪ እንዲጨምሩ አደረኩኝ። አንድ ላይ ገባው ማለት ነው። አንድ ላይ መግባቴ የሚጠቅመኝ ግማሽ ቀን ስራ ሰራለሁ። እናቴ ማትቸገርም እዛው እናቴ ጋር ትቻቸው ግማሽ ቀን ለመስራት አሰብኩኝና ከዛ በኋላ እየበረታሽ እየጀገንሽ ላንቺ ያለሽ አንቺ ልጆች አንቺ እንደሆነ ያለሽ እየተረዳሽ መጣሽ። ቀን ቀን እየተካ ልጆችሽ አሁን ምን ያህል እድሜ ሆኖ? እግዚአብሔር ይመስገን አሁን ትልቁ 4 አመት ሆኖታል። ትንሹ 2 አመት ሆኖታል። ያው ከቤተሰብ ጋር ከአባቴ ጋር ነው ከአባቴ ከእናቴ ጋር ነው ምን ኖረው ማለት ነው አንድ ላይ በቃ እና እግዚአብሔር ይመስገን ከነሱ ጋር ቤት በደንብ የአያቶቻቸውን ቤት ያሞቁ በጣም ያ እንደዛ ነው። አሁን እዚህ ሶሻል ሚዲያ ላይ አንድ ሰው ተበደልኩኝ ተጎዳ ወይም ደግሞ ታሪክ ላጋራችሁ ብሎ መጥቶ ሲናገር እንደ ትሬንድ ወይም ደግሞ እንደ እንትን የሚባል ነገር አለ። ያው እንደ ህዝብ ከደረሰባቸው ነገር አንጻር ነው ለሆነ ሰው ሲታዘን ቀጥሎ የሚመጣው ሰው የመጀመሪያውን ውይ የሚያስብል እየሆነ ብዙ ጊዜ ይታያልና አሁን አንድ ተበዳይ ወይም ደግሞ ተጎድቻለሁ ሰው ሲመጣ ኧረ አናምንም የሁለት ሰው አንሰማ አንፈርድም ምናምንም ይሉ ብዙ አስተያየቶችም ምናምን አሉና እንደዚህ አይነት አስተያየቶች ደርሰውሻል? አሁንም ከሆነ እየሰማሽ ያለሽው ከሱ አንጻርስ ሳይሰማ ወይም ደግሞ ለሚሉ ሰዎች ወይም ደግሞ አንቺ አሁን ያወራሹ ሁሉ ልክ ነው በቃ 100% የደረሰብሽ ነገር የሆንሹ ነገር ቁስልሽም ታውቂው አንቺ ነሽ የሆንሹን አናቅም። አሁን እኛ ሁላችንም ሰሚን እዛ ቤት ውስጥ የነበራችሁት አንቺ ህፃኑ ልጆችሽ ባለቤትሽ ነውና የህሊና ጉዳይ ነው ነገሩ ልልሽ ነው። ግን ያልሹ ነገር በሙሉ እውነት አንቺ ተበዳይ የደረሰብሽ ነገር ልክ ነው ወይ? ይሄ አንቺ ምንም አላደረግሽም ወይ ለዚህ ሁሉ ፌለሪቲ? እንደዚህ አይነት ጥያቄ ላላቸው ሰዎች እኔ ቅድምም ብየዋለሁ። በቃ እኔ እዛ ጋር እንዳልኩት ነው ቅድም በቃ ለብቻ ይሄ እዛ ጋር ለብቻ መሆኔን እንደ መጨቆን ማለት ምንም አታመጣም ነገሩ ነው ያ ሁሉ ነገር እንዲፈጠር ያደረገው እንጂ እኔ ምንም አላቅም። አሁን ሰው ነኝ እንደዚህ ያላጠፋው ምናምን ብለሽ እዚህ ጋር እንትን ማለት ግን የዛን ሰው ማንነት ለመለየት ልጆቹን የተናገረበት እንትን በቂ ነው ብዬ ነው የማስበው እንደኔ ማለት ነው። ለምን እንዴ አንድ ቀን ያወቅሽውን ሰው በዛ ደረጃ እንደዚህ አርግተሽ እንትን በይ እንኳን ተብሎ አይባልም። እኔ አሁን ይሄ ነገር ስለታየ ምናምን ሰው እንትን ሊልኝ ሳይሆን በዚህ እንኳን ይሄን ሰው መገመት ትችያለሽ። ልጆቹን እኔን አይደለም የተናገረው ልጆቹን ነው እንደዚህ እያደረግሽ ከፈለግሽ እንደዚህ እያደረግሽ መኖር ትችያለሽ ምናምን ነገር የተባለው ነው። አንዳንድ ቴክስቶች የሆኑት ማስረጃዎች ማሳየው ነገር ራሱ መልስ ነው የምትዩ። ይሄ በቦታው ባትኖሩም እኔ እንደዋሽቼ ቢሆን እንኳን የምታያቸው ማስረጃዎች ራሱ ይናገራል። አብዛኛው እኮ ትምህርት እንዲሆን ነው። አሁን ይሄን ነገር የምናገረው ትምህርት ይሆናል ብዬ አስባለሁ። ለምን እዛ ካየሽው እንትን ላይ ኮሜንቶችም ሴቶች ብቻ ሳይሆን ወንዶችም ነው ራሳቸው እንዲፈትሹ ወንድ መሆኔ ምናምን እንዲሉ ያደረጋቸው እኮ የኔ ጉስቁልና የኔ መጎዳት የኔ የሱ ንግግር እዛ ጋር እያስኩት አነጋገሩ ምኑ ቢያንስ ሴት ልጅ ላይ የሆነ ተጽዕኖ እንዳለው ያ የሚያይ ወንድ ልጅ እንኳን ይረዳል። በቃ ያ አንዳንድ ሰው ካፉ ቃል ሲወጣ ሰውን የሚጎዳ ላይ መስለው ይችላል። ምን ያህል ቅስምና አቅም እንደሚገል ግን ማወቅ ይማሩበታል ብዬ አስባለሁ። ሌላው በመጨረሻ እያጠቃለልኩኝ ነው ማነሳለሽ ደግሞ ሰዎች አሁንም እንዳልኩሽ ብዙ ጊዜ ደግሞ የሴቶች ጥቃት አይደለ ሴቶች አይደለ እየወጡ እየተናገሩ ያሉትና የሆነው ነገር አንድ ባንድ አሁን አንቺ እንዲህ እንዳጫወሽኝ ከተውቃችሁ እስካሁን ድረስ ያለው ነገር እንደነገርሽኝ ሰዎች ያሳለፉት ነገር ሰዎች ይማሩበት ብለው መተው ሲናገሩ ስፔሻሊ ሴቶች ናቸው ብዙ ጊዜ እና ሲናገሩ በቃ
ይሄ ሶሻል ሚዲያ ዘመን ትምህርት በሚል ሰበብ ገመና ቀረ። መሀል ላይ ላሉ ልጆች አይታሰብም ወይ? መሀል ላይ ልጆች አሉ ገመናቸው ኑሮ ሁሉ ወደ ስክሪን ወጣና እንዴት እንዲደረጋል ብሎ ደግሞ የራሳቸውን ፐርስፔክቲቭ የሚናገሩ አሉና ሀኒ አንቺ በዚህ ምን ትያለሽ? እኔ በቃ ቅድም እንዳልኩት ነው የሚማረው ይማርበታል። ልጆችም ቢሆኑ አዎ እንደተባለው ትክክል ነው። ስለዛ ሰው መጥፎ ነገር ባይወራ እንትን ባይል ደስ ይላል። ግን በቃ ሆኗል። እኔ አሁን ተጭሮብኛል። በቃ ምንም ማድረግ አልችልም። ይሄ ነገር ልጆቼ እንደዛ መባላቸው ለኔ በጣም ትልቅ በደል ነው እንደኔ ማለት ነው። ሲቀጥል አንድ የሚያሳምነኝ ነገር ደሞና እኔ እውነት ነግሬሽ ማልጨርሰው ነገር አለ። በቃ በዚህ 2 አመት ውስጥ እዚህ ሆኜ እሱ እኛ የገጠመን ችግርና እሱ ሲመልስልኝ የነበረው መልሶች በጣም ብዙ በጣም በስሙ ባይጠሩ ሁሉ እኔ እስከ መወሰን ደረጃ እሱ አቅም ኖሮት እኔን አቅም ራሱ ወደንብ ኖሮት ወደፊት ከሚረዳ እኔ አቅም ኖሮኝ ልጆች የራሴ ባሳድግ በጣም በሰዓቱ በጣም ጎድቶኛል። ባልና ሚስት ይጣላል። ነገር ግን ልጆችን ገደል ይግቡ አለኝ እኔ ሪካርድ አሁን ገደል ይግቡ ለምን ገደል ላይ ገቡ ምን አገባኝ የሚለው ነገር ለኔ አላቅም ሳይኮሎጂካሊ ይሁን አላቅም በጣም ጎድቶኛል። ማሰብም እንትን ማለትም አልፈልግም። ሲቀጥል አባቴ የወለደው ልጅ ከፈለገ ከሚስቱ ጋር ሲጣላቁ ልጁ ኔጋ ነው ብሎ ነው ብዙ ጊዜ ባልና ሚስት የሚጣላው። ምንም አይነት ሁኔታ ውስጥ ቢሆን አንድ ወንድ ልጅ የ2 ወር ሆኖ የተወለደ ልጅ እስከ 2 አመት ድረስ አለማየት በዚህ ጋር ሲመላለስ በበርሽ ላይ እየተመላለሰ ሌላ ሀገር እየሄደ ልጅን አለማየት ማለት ለኔ ከዚህ በላይ ከፋ እንትን የለም። ልጄን አሳይኝ ብሎሽ አያውቅም? መጀመሪያ እንደመጣው ሰሞን እህቱ ታልፋለች በእኛ በርጋና ለሷ ስጫትና ታምጣው ነው የሚለው እኔ ጋር ይምጣ ምናምን ነገር ይላል። እኔ እንደዛ አላደርግም። ማየት ከፈለክ እርዳ፣ ማየት ከፈለክ ደግሞ እዚህ ሀገር ላይ መተክ ማየት ትችላለህ እንጂ እኔ ልጄን አሳልፌ አልሰጥም። ለምን ሰጥቼ ማልቀስ አልፈልግም ስጡኝ ብዬ ስለዚህ አልሰጥም። ግን እዚህ ሀገር ላይ ከመጣክ ማየት ትችላለህ ምናምን ነገር አልኩት እና ስለው በቃ በዛ ነገር ተናዶ እንደውም የሆነ ጊዜ አባቴ ጋር ደውሎ ተናገረው። አባቴን ልጅህን እንደውም እንኳን ወሰድካት እገላት ነበረ እንጋደል ነበረ ወይ እገላታለሁ ወይ ትገለኛለች እንጋደል ነበረ እና ልጅህን እንኳን ወሰድክ ምናምን ነገር ብሎ እስከ መናገር ደረጃ ነው። ድፍረት ይሁን ብልግና ነው አላውቅም። ብልግና ይሁን ድፍረት አላውቅም። ዝም ነው በቃ ያልኩትና እኔ ሰው ቢማርበት ደስ ይለኛል። ልጆቼም እውነታውን ባወቁ ሰዓት እውነታውን ያውቃሉ። ችግር የለውም። እውነት ነው። ከዛ በኋላ ምን ቀን እንዴት አስበሽው እንደሆነ አላውቅም ቲክቶክ ላይ አጋራሽ ይሄንን ታሪክ። ቅጽበቱን ንገሪኝ፣ ሀሳቡ እንዴት መጣልሽ? በቃ እኔ እንደዚሁ ነው ፖስት ያደረኩት እውነቱን ለመናገር ማለት የሆነ ከፋሻል የሆነ ጊዜ ከፋሽና በጣም ተሰማኝ ከፋኝ በቃ ምናምን ነገርና እስቲ ቆይ ብዬ እኔ ፖስትኩት እኔ አጋጣሚ ነው እንጂ ሰው አይቶታል፣ የተወሰነ ሰው አይቶታል እና ከፍቶኝ ነው ዝም ብዬ እንደዚህ ፖስት ያደረኩትኝ እና በቃ በዛ አጋጣሚ ነው ጠዋት ላይ ነበረ እና ያ ነው በቃ ብዙ ሰው አይዞሽ ተባባሉ። ምን ይመስላል? በጣም ብዙ ሰው እግዚአብሔርን እኔ በደሉን አዳፕት አድርጌው እንደዚህ ማለት እንዴ ተበድያለሁ እንዴ ያስለቅሳል እንዴ? ለዛ ነው ያልኩሽ ነበር ቅድም ያልኩሽ ከአውት ኦፍ ካሜራውን ስናወራ ነበርና ቅድም ያልሽኝ ሁላ ነገርኝ ያልኩ እኔ ማስታወስሽ እንደሽ ለቀል ለምሳሌ እንትን እኔ ቁጭ ብድግ ነው ስለይ ነበር ማለት ለሚሰማው ሰው ያስደነግጣል። በጣም እና ደግሞ በቃ እዛ እንዳልኩሽ ነው እዛ ቤት ውስጥ በጣም ብዙ ነገር ስለተጨቆንኩኝ ያው ውጪ እኮ በጣም ብዙ ነገር አይቻለሁ። ወጥቼም እኮ እዚህ ብዙ ነገር አይቻለሁ። ግን በቃ ለኔ የረፍት ጊዜ ነው። እንደውም በችግር ውስጥም የረፍት ጊዜ ነው። ጭንቅላቴ ቢያንስ ይመታኛል የሚል ሰው የለም። ይመታኛል፣ ይቆጣኛል፣ ይሰድበኛል የሚል ሰው ስለሌለ ያቺ እንትን አለች ልጅ ነው። ስለዚህ የሰው ፍቅር ሰው ያሳየሽ ነገር ሀዘኔታው ርህራሄው አንድ ነው ያደረገኝ። እውነቱን ለመናገር ምንም እንትን አይለኝም። ፖስት ስላደረኩት ምንም የሚጸጽተኝ ነገር የለም። ብዙ ሰው አይዞሽ ምናምን እና ጎበዝ ነሽ ምናምን ነው ያለኝ። እንደውም አሁን ምን ላይ ነው ያለሽ? እና አሁን እንትን እሰራለሁ መስተንግዶ እንዳልኩሽ መጨረሻ ጊዜ ሰራሁት ያው ፒዛ እና በርገር ቤት ውስጥ እንደ መስተንግዶ
ነበር የምሰራው። አሁን ወር አካባቢ ሊሆነኝ ደርሷል። በቃ ሆኖ ቆሜያለሁ ስራ እና አሁን ክላስ ትምህርት ለመጀመር ነው ሀሳቤ። ያው እሱን ትምህርት ደግሞ አሁን ነገ ከነገ ወዲያ እሱን ጀምራለሁ። ምን ልጀምሪ ነው? የጥፍር ሙያ እንትን ፍላጎት አለኝና እሱን ተምሬ እግዚአብሔር ከረዳኝ እንግዲህ እሱን ደግሞ ተምሬ ያው በግል ወይ የተንቀሳቀስኩ ከልጆች ጋር የሚሄድ ስራ ነው ያው መስራት ያለብኝ። ለምን ሁሌ ቤተሰብ ማድከም ይከብዳል። ስለዚህ ያን ትምህርት ለመማር ያው እንትን ብያለሁ ወስኛለሁ። እሱና ሰሞኑን ጀምራለሁ። ይሄ መነቃቃት አዲስ ትምህርት ለመጀመር መሞከር ምናምን የመጣው ከፖስቱ በኋላ ነው ወይስ? አዎ ከፖስቱ በኋላ ነው። የሰዎች አይዞሽ ድጋፍ ሀሳብ ማምጣት ሀሳብም ተውልኛል። ድጋፍም ያገዙኝ ሰዎች አሉ። ማመስገን ትችላለሽ። እግዚአብሔር ይስጥልኝ ነው የምለው። እንትን ላይም የሚያግዙኝ ትምህርቱን እንድጀምር ያገዙኝ የቲክቶክ ሰዎች ናቸው ያገዙኝና ይኸው ትምህርቱን አሁን ሰሞኑን ጀምራለሁ። እግዚአብሔር ከረዳኝ እንግዲህ በግሌ እየሰራው ሌላም ስራ በፊት የምሰራቸው ስራዎች ስለነበሩ ከማግባቴ በፊት ስራ ነበረኝ ተቀጥሬ የምሰራው። እሱን እየሰራው ደግሞ ይሄንንም በጎን ለጎን ያው አንድ ሁለት ስራ ለማስኬድ ለምን ገና የሚቀጥለው አመት ልጅ አስተምራለሁ እንዳልኩሽ ቤተሰብ ቤት ላይ ነው ያለሁት። እሱ ስላለ አንስተናል ብዙ ነገሮችን። ደስ ብሎኛል እዚህ ድረስ ስለመጣሽ። እሺ አመሰግናለሁ። አንድ ግን ማንሳት የፈለኩት ነገር ነበረ። ከዚህ ሁሉ ጥንካሬ ከመታገዙ ህይወትሽን አጋራሽ፣ ብዙ ሰው ተማረ፣ አንቺ ሌሎች ንቃት ሆኑ ሰዎች ለአንቺ ደግሞ የጎደለሽን ነገር እየሞሉ በቃ ሶሻል ሚዲያ ይሄን ሁሉ በጣም ጥቅሙ አመዘነ ምናምን ነገር። አሁን ግን ህይወት ይቀጥላልና ሀና ነገ ምን ታስባለች? ከተማርሹ ነገር አንፃር ቀጥላለ ህይወትሽን እንዴት ነው የምታስኬጂው? አንዱ ትምህርት ፋይናሊ ፈተና አለ፣ ከዛ ውጤት ነው አይደል? ውጤት አይደለም መቼ የጠየቅሽኝ? ምን ንግባባውስ ነገር አላስብም። በተአምር ግደኝ ከዚህ በኋላ ተቀረጽና የምርሽ ነው? አዎ ወይ በጣም ነረ በጣም በርግጥ አሁን እሺ ማለት ነው ያለኝ ግድሽ ነው የነበርሽበትን የምታውቂው ስለሆነ በጣም አልፈልግም። በጣም እኔ አሁን እንዳልኩሽ በቃ መስራት ከቻልኩኝ ልጆቼ ማስተማር እንዳልኩሽ በቃ በራሴ እግር ቆሜ ባሳይ ብችል ደስ ይለኛል። በቃ ለምን ከተንቋሸሽኩበት አትችይም ከተባልኩበት እኔ ማለት አልፈልግሽም ከተባልኩበት እንትን እና እችን 2 አመት እንዳሳለፍኩት በብቸኛ ማለት ራሴ እንደማሳደጌ እኔ የምፈልገው ከዚህ ህይወት ውስጥ ወጥቼ በቃ ልጆቼ ማሳደግ ነው። በተአምር ትዳር ላላገቡ አግቡ፣ ተጣሉ ታረቁ። እኔ ግን አልችልም። ሁለት ጎረምሶች እንዴት አድርገሽ ታሳድጊ ያሰብሽ? ምን አይነት ባል እንዲሆኑ፣ ምን አይነት ወንዶች እንዲሆኑ? በጣም አዎ እሱ ትክክል ነሽ እንዴ። ጥሩ ፍቅር ነው ማሳያቸው በቻልኩት አቅም እና ሴትን አክባሪ እንዲሆኑ አድርጌ ያሳድጋቸዋለሁ ብዬ አስባለሁ። ከእግዚአብሔር ጋር እንግዲህ እግዚአብሔርን ይጨመርበትና እንደዛ እንዲሆኑ ይፈልጋለሁ። ሳዲባቸዋለሽ በደንብ እስቲ እንግዲህ እግዚአብሔር ልክ ነሽ። እንደዛ ነው መካስ የሚቻለው። ራስሽን ራሱ የምትክሽው እንደዛ በማድረግ ነው። አዎ ትክክል ብዬ አስባለሁ። አዎ እንደዛ ነው። በመጨረሻ ላይ እህቶችሽ ሊያገቡ ላሰቡ ወይ አግብታ አንቺ ባለፍሽበት ፕሮሰስ ውስጥ እያለፈሽ ላለሽ ሴት በአጠቃላይ ለሴት ልጅ ምን ትመክራለሽ? አዎ ሰውን እንደዚህ ከውጭ አይተሽ አታውቂውም። በእርግጥ አሁን እንደዚህ አርኪ እንደዚህ በይ ማለት እኔ ነገር ራሱ እኮ ልሸወድ እችላለሁ በብዙ ነገር። እንደዚህ ማለት አትችይም። ግን እኔ ቢችሉ ሴት ማለት እኔ አሁን በትዳሬ እንትን ስላልኩ ወንዶች እንደዚህ አድርጉ ምናምን ማለት አልችልም። ግን እርቃችሁ ስትሄዱ ምን አይነት ሰው ጋር እርቃችሁ እንደምትሄዱ በደንብ ብታውቁት፣ ወይ ደግሞ ሁሉን ነገር ጥላ የመጣች ሴት ወንዱ ደግሞ ሁሉን ነገር ጥላ ቤተሰቦቿን፣ ትምህርቷን፣ ሁሉን ነገር ጥላ ስትመጣ ወይ አታ ወይ በአንተ ስር በኢኮኖሚ ምናምን ለመሸፈን አይደለም። የፍቅር የመዋደድ ጉዳይ ስለሆነ ያንን ቦታ ቢሰጠው ወንዶች እንደዛ ቢሰጡት፣ ሴቶች ደግሞ በደንብ ማንነቱን አጣርተው እንደዚህ እንትን ቢሉ ጥሩ ነው ብዬ ነው የማስበው። እና መጠናናቱ በደንብ ይቀጥል። በጣም አሪፍ። የኔ መጨረሻ በዛ ይሄ የሚመጣልኝ ያኔ ሰላም ነበራችሁ። በእርግጥ ግን ወደ ጸቡ እየመጣ በሄደ ቁጥር በትዳራችሁ ዘመን ወቅት ስራ ትሰሪም ነበረ
እና ለዚህ ሁሉ ስራ ለመስራቴ አስተዋጽኦ አለው ብለሽ ታስበሽ ወይስ አይ ከሱ ጋር አይገናኝም ታያለሽ? አይ አለው መሰለኝ። አሁንም ከረፈደ ያው የሚገባሽ ነገር አለ እንዳልኩሽ ነው። እኔ ሀሳቤ እሱ የተረጋጋ ሰውና ችግሩን ዋጥ አርግቶ እኔ ፊት አክት ሳያደርግ የሚያልፍ አይነት ሰው ቢሆን ኖሮ ይደርስ ነበረ። ምንም ቻሌንጅ ውስጥ ብንሆን እናሳልፈውና ይኸው ዛሬ ወጥቼ ደግሞ እኔ እንደዚህ ቀና ብዬ ወጥቼ ደግሞ እየሰራው እንተጋገዝ እንችል ነበረ። ግን ደግሞ መጀመሪያ ላይ ደግሞ ቢሆን ደግሞ ጥሩ ነው እና አሁን እንዳልሽው ስራ ቢኖራት ሴት ልጅ ጥሩ ነው። በቃ የራሷ ቢኖራት ጥሩ ነው። ነገር ብትንቀሳቀስ ጥሩ ነው ባይ ነኝ። መልካም። መጨረሻ ላይ እንግዲህ ምናልባት ህይወትሽን የራስ መተማመንሽን ምንሽን ስለገፉሽ ስላለፍሹ ነገር እንዳወራን ሁሉ በዚህ ውስጥ ደግሞ መልካም ነገር ያደረገው የራሳቸው አሻራ ያለባቸው ሰዎች ይኖራሉ በህይወትሽ ብዬ አስባለሁ። የሁለት ሰዎች ውጤት ስለሆንን የምጥሩም እንደዚህም እና እነዛን ሰዎች ማመስገኛ ሰዓት ላይ ነን ያለ ነው። ማመስገን ትችላለሽ። ማስተላለፍ የምፈልግ መልእክት ነገር ካለ ይቀርነን ነገር ካለ እድል ልስጥሽ። አንደኛ ቤተሰቦቼ ነው። ቤተሰቦቼ እግዚአብሔር ይስጥልኝ እንደምን መውደቂያ መሸሸጊያ ገበናዬን ሽፍን አድርገው የያዙልኝ ቤተሰቦቼ ናቸው አሁንም ድረስ። አባቴ ትልቅ ሰው ነው እና እሱ በሚሰራው ስራ ነው ቤተሰብን ቤት ተከራይቶ አባቴ የተከራየበት ቤት ውስጥ ልጆቼን ይዤ የምኖረው አባቴ ስላለልኝ እናቴ ስላለችልኝ ነው እና ቤተሰቦቼን እግዚአብሔር ይስጥልኝ ነው ብለው አንደኛ። ከዛ ውጪ ጓደኞቼ በቃ እንደዚህ ከጎን አለን ያሉኝ ሰዎችን በሙሉ እኔ በጣም ነው ማመሰግነው። አሁን እንደዚህ ስል በጣም አልፎ ምናምን አይደለም፣ ግን ያቺ የሁለት ዓመቷ ጭንቀቷ ያቺ ነገር አልፋለች። አይታወቅም ወደፊት የሚገጥመኝን ነገር አላውቅም፣ ግን ከዚች ነገር ውስጥ በመውጣቴ ራሱ ያችን ነገር ስሜት ያችን ጊዜ በማሳለፌ ከጎኔ ለሆኑት በሙሉ እግዚአብሔር ይስጥልኝ ነው የምለው። እንግዲህ እና ለሁሉም ሰው የተሳካ ትዳር ይስጥ። እውነት አሜን። በቃ አዎ ልፋት ነው የሚሆነው፣ ጌታን በጣም ልፋት ነው። ለብቻ ሲኮን ሰላም ከሌለ ሰላም አንድ ላይ ሆነች ሰላም አለመኖሩም ከባድ ነው። ስትለያይ ለብቻ መሆኑ ለእናት ለልጆች ለምን በጣም ይከብዳል። እኔ አይቼዋለሁ እና ለሁሉም የተባረከ ትዳር ይስጠው ነው የምለው። ልክ ነሽ። ሌላው ደግሞ አልፎ ምናምን አይደለም ላልሹ ይሄ ትልቅ እኮ በህይወት መኖር እኮ ስኬት ነው። እሱ ትክክል። በህይወት ባትኖሪ አይደለም ቁጭሽ ልትታርቂው እስንፋሽሽ ጸጥ ብትል ኖሮ አሁን ያወራሽን ሁሉ አንቺ ነበርሽ የምታውቂው። ወይ ምን ሆና ይሆን ሳትናገር ነው የሚባለው። ገባሽ? አልፎ ስልሽ ያው በኢኮኖሚካል ነው ልጆች ያልፋሉ ማስተማር አለ ምናምን አለ፣ ግን እሱን እግዚአብሔር ያውቃል። ለዚህ ነው 2 ዓመት ፈጣሪን አመሰግናለሁ ያልኩሽ። ከዛ ስሜት ውስጥ ወጥቻለሁ። ከንዴት ከብስጭቱ ከምኑ ከዛ ይወጣው ስለልቦናሽም ሰላም ነው። ስለልቦና በጣም የሚገርም ስለልቦና ይሸጣሉላ ማለት ነው ይገዛ ካለ በጣም አሪፍ ቆንጆ ነት ደስ የሚል የስሜታዊነት ያልታየበት ምናምን በቃ እርግጥ እንዳልሽ ሀሳብሽን በስርዓት ላይ ያርግሽ ቆንጆ ጊዜ ነበረንና ምናልባት አሁን እገዛ አንዳንዴ ቀጥታ በገንዘብ ብቻም ላይሆን ይችላል። አንዱ መንገድ ነው እሱና ቴክኖሎጂ የሰጠን እድል ሰዎች ገንዘብ እንዲሰሩ ሰዎች እነዛን ሰዎች ከተከተሉ ከተመለከቱ ካገዟቸው ራሱ ስራዎች ወደ እነዛ ሰዎች ይመጣሉና ስለዚህ ምናልባት ቲክቶክ አካውንትሽን እኛም እናስቀምጣለን መናገር ትችላለሽ። ሰዎች ገብተው ፎሎ እንዲያደርጉሽ የታ ቤተሰቦቻችን። አዎ አንድ ይላል ቲክቶክ አካውንቴ ሃኒ ነው የሚለው። ሃኒ ኦኬ ሃኒ ነው የሚለው። ፎሎ ቢያደርጉኝ አይታወቅም። ምናልባት ማስታወቂያ ምናምን ሰራ እችላለሁ አይታወቅም በምን እንትን እንደሚልና እግዚአብሔር ቢክሰኝ ህይወቴ ቢቀየር ልጆቼ ማስተማር ማኖር ብችል ለኔ በጣም በቃ ከዚህ በላይ በጣም ደስተኛ ስለመሆን ከቻላችሁ እየገባችሁ ፎሎ ታደርጉኝ ጥሩ ነው። በጣም አሪፍ አመሰግናለሁ። እኛም እናመሰግናለን። በርትተሽ በህይወት ኖረሽ ላንተ ብለሽ እንድታወሪ የፈቀደ ፈጣሪ የተመሰገነ ይሁን። ለልጆችሽ ኑሪላቸው። ልጆች ትልቅ ደረጃ ደርሰው አንቺ ነገሮች በደንብ ተስተካክለው ድጋሚ እንደምንገናኝ ተስፋ አለኝ። አመሰግናለሁ በጣም። እሺ እንግዲህ ውዴታ ቲቪ ቤተሰቦቻችን
ፕሮግራማችን እስካሁን እንዳያችሁት ነው። ከዛሬው ከኢታ ሾው እንግዳ ከሀና ጋር የነበረኝ ቆይታ ይህንን ይመስላል። በጣም እጅ ባፍ የሚያስጭኑ ያሳለፈቻቸው ለመስማት የሚከብዱ የሚገርሙ የትዳር ህይወቷ የነበረችበትን አካፍላናለች። ለብዙ እህቶቻችን ትምህርት ቢሆን ንቃት ቢሆን ብለን አቅርበነዋል። ከፕሮግራሙ እንደተማራችሁ ታሪኩ እንደወደዳችሁ ተስፋ እናደርጋለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ራሄል ኃይሉ ነኝ። በሌላ ዝግጅት እስክንገናኝ ድረስ ቸር ቆዩ።